በታያቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳትኝ። ጉባኤው ካለቀ በኋላ እናቶቻችን እየተራቡ አንተን ፍለጋ የስተት መንገድ ላይ ቆይ ምክንያቱም ሳው ጆን ውስጤ ተናወጠለት በጣም ኢየሱስ ስትሉ ድንግጥ ይደዝ እንዴት እንደምትኖር ይሄን ሰው ሂዱና ሲጥሩት ፕሊስ ባካችሁ ወገኖች፣ በጌታ ፍቅር ለምናችሁ። የጌታ መንፈስ በውስጤ የሆነ ያመለከተኝ ነገር አለ። ጥሩት፣ ይሄን ሰው ጥሩት ፕሊስ። ላይቭ ላይ ነው ያለው። ሂዱና ገስት ካስገባችሁም ገስትም ካስገባችሁ ጥሩት። እኔ አላውቀውም። ባለፈው ላይ ነው የሆነ ቦታ ላይ ያየሁትና በጌታ ነኝ ብሏል። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው። ግን ፊቱ ላይ የሚነበበው ነገር ፕሊስ በጌታ መንፈሴ እንዲያርፍ ከፈለጋችሁ ሂዱና ጥሩት። ለዛ ስለሆነ ላይቭን የከፈትኩት እንጂ እኔ እየጻፍኩ እያነበብኩ ነው ያለሁት። ፕሊስ ሂዱና ይፈልጋልና ዝጋና በሉት እኔ ጋር ይምጣ። ቀስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። ሲሳይ ግሩም ይባላል። ፕሊስ ይሄን ወንድም እሺ። በቃ ውስጤ በጣም በፍጹም ላይ ያለ ውስጤ በፍጹም ሊያርፍ አልቻለም። እግዚአብሔር ኦኬ ነው። እሺ ፕሊስ ኮፒ ሼር ታብ አድርጉት ፕሊስ። ጌታዬ አንተ ሰውን ታውቃለህ፣ ሰውን ታውቃለህ። የኔ አባት ሰውን አያውቅም። ሰው በምን ህይወት ውስጥ እንደሚመላለስ ማንንም አያውቅም። አንተ ግን ሰውን ታውቃለህ። ሳራዬ በኢብራይስጥ እየጻፈችልኝ ነውና ላይቭ ላይ ነው ይላሉ። ኤርሚ ግቢና ኤርሚ ፈልገዋል በይውስኪ በጌታ ስም ተባረኪ ሳራ ጸጋ ይብዛልሽ። የጌታ ጸጋና ሰላም ለእናንተ ይሁን። ኤርሚስ ከሚመጣ ታፕታብና ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። ሰላምዬ እንዴት ነሽ? ደህና ነሽ ወይ? ቤኪዬ ሁላችሁም ሰላም ለእናንተ ይሁን። እሺ እንዴት ነሽ? ይኑድ ሰላምሽ ይብዛ፣ ጸጋ ይብዛልሽ። ተባረኪ። ነኝ ስላየሁሽ በጣም ደስ ብሎኛል። ብዙ ጊዜ ደግሞ አልመጣሽም፣ አላየሁሽም። ጋይስ ታብ ሼር አድርጉ። እሺ ማይ ታብ ሼር አድርጉ። ወንድማችን ከመጣ እንግዲህ ደስ ይለናል። አይ ቲንክ አንድ እህት ጽፋልኛለች እያወራ ነው እንጂ ኮሜንትም አላየም እያለች ነው። ገስት ከቻላችሁ ላኩ፣ ግቡና ኤርሚ ፈልገዋል በሉትኝ። ተባረኩ፣ ጸጋ ይብዛላችሁ። ሼሩን እናሳድገው። 5.1 ነው ገና 485 ሰው አለ። በቂ ነው እንግዲህ ቢያንስ 10,000 ይግባ ወይም 15። ተባረኩ። ቤካ የቦከርት እንዴት አደርክ? ሰላም ይብዛ። ቤኪ ያለ እሺ ጋይስ የጠራችሁት አንድ ቁጥር ጻፉልንና እናስገባችሁ ወይም እሱ ቤት ገብታችሁ ኤርሚ ቤት ከፍቷል ለስብሎ ነው ከፈተና መምጣት ከቻለ ጥሪውን ያው ሊቀበል ነገሩት። ተባረኩልኝ። ሌላዎች አይ ዶንት ቲንክ ኤርሚ ሊገዛጋ ስለሆነ ገስት በሙሉ ያላችሁ ላስገባችሁ አልችልም፣ ይቅርታ። ዳታ የለኝም እያሉ ነው በኮሜንት እንደዛ ያለ ነው ያሉ ነው። ሰላም
እሺ ግባና እኛ እንሞላለታለን። ችግር የለውም። ይምጣ እዚህ። ኦኬ ምን መምጣት ተፈጥሮ ነው ግን አልነበርኩም እኔ አልሰማሁም። እኔም አልነበርኩም። ኤርሚ ሲፈልገው ነው። በኮሜንት ያው መምጣት አልችልም እያለ ነው። ዳታ ከሌለው እኛ ብንችል እንትን ሞላለታለን። ከቻለ ይምጣ። ሳራዬ ንገሪው በጌታ ተባረኩልኝ። ያ ሼር አድርጉት ጋይስ 5.4 ነውና ይሄድ ትንሽ ተባረኩ። ጸጋ ይብዛላችሁ። ሆሴ እሺ ቀጥ ንገሩት ወይም መጥቶ ይንገራው ለኤርሚ ማለት ነው ዳታ እንዳሌለው ምናምን ማለት ነው። እሱ እንኳን ለመናገር የሚከብድ አይመስለኝም። እስከዛ ኤርሚ እስከሚመጣ ግን ሼሩን ከፍ እናድርገው እስቲ ሁላችንም ማለት ነው። ሼር እናድርገው 10,000 እናስገባው። ኤርሚ የሚቆይ ከሆነ ለቤቱ ስለሚጠቅም ማለት ነው። ከፍ አድርጉት። ሰላም ኢየሱስ ነው። ተባረኪ ሁላችሁም ሼሩን በጣም ከፍ አድርጉት ኤርሚ እስከሚመጣ ድረስ ማለት ነው። አፍጥኑት እስቲ ቁጥሩን በፍጥነት ቀይሩት። መሰረት ተባረኪ። መሰረት በድጋሚ ሁላችሁም ወዶኛልና ዳነኝ ተባረኪ። ሁላችሁም ሼሩን ከፍ አድርጉት። ጸጋ ይብዛላችሁ። ያው ከኤርሚ ጎን መቆም አለብን። ያው ቤቱ ሪፖርት ስለሚደረግ ስለዚህ ኮፒ ሊንክ ደግሞ ለቤቱ በጣም ነው የሚጠቅመው። ፔጁ ደግሞ ለረጅም ጊዜ እንዲቆይ ያደርገዋል ማለት ነው። ከፍ አድርጉት በጣም ምስጌ ተባረክ። ቱቱ ተባረኪ። ኦኬ ነው ሜምበርም የሆናችሁ መኩራው ተባረክ። ኦኬ ኦሲ ታች በኮሜንትም እኛም ያው እንግዲህ ቁጥሩን ከታች ካስቀመጠልና ዳታ ልንሞላለት ስለምንችል ዳታ አይለኝም ብለዋልና ያላችሁ እዛ ከሱ ቤት ግቡና ዳታ እንሞላለታለን። ይምጣ ንገሩትኝ። አይ እሱ እንኳን አይመስለኝም። እኔ ይቅርታ አድርጌልኝና ሰበብም ሊሆን ይችላል ግን አይደለም ፈልጎ ሊሆን ይችላል። እሺ ቼክ እናድርግ። እሺ እስከዛ በቃ ኤርሚ እስከሚመጣ እኛ ቤቱን ታብታብ ያደረግን አልመጣም አይደል እህቶች? ኤርሚ በኮሜንት ያወራቸው ነበርና ዳታ የለኝም መምጣት አልችልም ብለዋልና ቁጥሩን ይስጠንና እኛ እንሙላለት ስለው እያልኳቸው ነበር። ከቻሉ እኔ ስለሱ አመመኝ በጌታ በኢየሱስ ክርስቶስ። ምን አለበት ቢመጣ ይሄ ሰው? ዛሬ ሞባይሌን አንስቼ ሜሴጅ ሳይ ነው እኮ እግዚአብሔር ሰውን ያያል። ግን እግዚአብሔር ሰውን ያያል። አባት ሆይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይሄን ሰው ወደኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምጽ ታምነዋለሁ ጌታዬ። ከክፉ የተጠበቀ ይሁን፣ በጉድለቱ ሙላት ሆነለት። አግኝቸው በጎ ፍቃድ ሆኖ እስከነግራው ድረስ ለታመኑት እጆች ላንተ አደራ አሳልፌ እሰጠዋለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከታሰረበት እስራት ልትፈታው፣ ከየትኛውም ጉድለት ነፃ ልታወጣው ፍቃድ ነውና ስለ ወንድሜ ስለ ሲሳይ አንድ ቀን ያየሁት ዛሬ ሁለተኛ ቀኔ ነው። አንተ ግን ሰውን በምታይበት እኛ እናይም፣ እኛ በምናይበትም አንተ አታይም። የምሕረት ብዛት በሱ ላይ ትሁን። ቀኝህና የፊትህ ብርሃን ይብራለት። በደል ኃጢአቱን ይቅር በለው። መልካሚቱ እጅ ለመልካም በሱ ላይ ትሁን። አባዬ በመንፈሴ ላይ ስለዚህ ሰው እንድታመን
በእኔ አይን ውስጥ ሆነህ ይኸው ቅዱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ስም ይባረክ። እረፍትን ስለምትሰጠው ነፃ ስለምታወጣው እንዲህ አይነት ህይወት ስለማይቀጥል አባዬ ላንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ላንተ አደራ አሳልፌ እሰጥቻለሁ። በኢየሱስ ስም አሜን። ኤርሚያው ደውዬለታለሁ። እሺ እግዚአብሔር ሰውን ያያል። ስልኩንም አገኘው ሰጣው። ስልኩን ሰጠህ? አዎ ደውዬለት አነሳልኝና ኦኬ ዳታ የለኝም እኮ በመጣም ምናምን ሲል ባለች ዘግተና ምናምን ስለው እሺ ብሎኛል። ግን ስልኩንም ልኬልሃለሁ። እሺ እዚሁ ራሱ እናግዘዋለን። እኔ በበኩሌ እሱን አግዘዋለሁ። ወንድሞችና እህቶች እዚህ በጎ ፈቃዳችሁ ከሆነ እስኪ አንድ ሰው ኢትዮጵያ ያለ ማን ነው? ዳኒ ያለ ወንድምነት ሌላ ሰው ኢትዮጵያ ውስጥ ሳማኝ የሆነ ሰው የባንክ አካውንት ያለው ከዚህ በረከት ብትሳተፉ በጣም ደስ ይለኛል። ሳየው ጌታዬ በውስጤ የነገረኝ በባዶነት የተመታ ሰው ነው። በባዶነት የተመታ ሰው ነው እና በቃ ውስጤ ተላወሰ። እኔ ከምጎርሰው ላይ ቆርሼ ልሰጠው ከቻልኩ ካልሆነም ደግሞ በብዙ በከብድባችሁ ማለት ነው። እሱ ምን እንደሚል አላቅም። የፈለገውን ይበል። እኔ ጌታዬን ድምጽ ነው የምሰማው። በቃ እንደው እዚሁ ያላችሁ ሰዎች 10 ብር ብታዋጡ ለዚህ ሰው በቃ እሱ ስለራሱ ምን እንደሚል አላቅም። እኔ ቸገረኝ አላልኩም ምናምን ነገር አላልኩም ብሎ ሊል ይችል ይሆናል። ግን በባዶነት የተመታ ሰው ነው እና ከኢትዮጵያ ማን ያለው ይሄንን ሊያስተባብርልን የሚችል ባንክ አካውንት ያለው ሊሰጠን የሚችል እና እዛው ኢትዮጵያ ውስጥ ያላችሁ ወገኖች አግኝታችሁት ብትሰጡት በዚህ አትከስሩም። የሰራዊት ጌታ እግዚአብሔር በጎነትን መልሶ ይከፍላችኋል። አሁን እሱ መጥቶ ላይ ለን የሚችል ግርማ አለ። ግርማን አስገባው። ግርምሽ ይሄን ማለት ይችላል። አስገብቻለሁ። ኤርሚ እንደምንም ሆኖ ይችላል እሱ ቢያግዘን። እሺ ግርምሽ እናግዘው ልጁ። እኔ ገና ምንም ነገር ሳየው በባዶነት የተመታ ሰው ነውና የእግዚአብሔር መንፈስ በቃ በዚሁ በፋይናንስ አቅጣጫ ገዛ እንዳረግለት በልቤ ሲናገረኝ የኔንም የሌሎቻችሁም ተጨምሮ አይ ቲንክ ጌታን የሚያቅሰው ይመስለኛል። እና ደግሞ በጣም ተቸገርኩ ብሎ ይላል። ስልኩ ካገኘው ደውለታለሁ። ነፃ መውጣት ካለበት ነገር ላይ ይወጣል። ይሄን ብቻ አይደለም ሌላ መስራትም ጭምር እንዳለበት በደንብ ነው እንትን የሚለው። ኦኬ በጎ ፈቃዳችሁ ነው ወገኖች። ስንት ሰው ተስማማላችሁ? ብዙ እንደከበድኩባችሁ አውቃለሁ። ግን ይሄ እኔ ወንድም አላውቀው እግዚአብሔር ግን ያውቃልና በዚህ በጎ ስራ ተባባሪ ኤርሚያው አንድ ጊዜ አቤት እዚህ ጋር አካውንት ፖስት የምታደርጉ የማንን ነው አካውንት? አካውንት የማንን እንዳታደርጉ ብሎክ አድርገው። አቤ የምትባለው ሰው ብሎክ አድርገው። ብሎክ አድርገው። እሺ አካውንት የሚያስፈልገውን እንሰጣችሁ። የስልክ ቁጥር ሁሉ የሚጽፉ አሉ። ፕሊስ አትጻፉ ስልክ ቁጥር። ብሎ ስልክ ቁጥሩንም ብሎክ አድርጓቸው። የማይሰሙ ከሆነ ስልክ ቁጥር የሚጽፉትንም ብሎክ አድርጉ። ቴንክ ዩ። ስልጣናችሁን ተጠቀሙ። ግርምሽዬ አይ ቲንክ ሞዴሬተር የለም መሰለኝ እሰጥሃለሁ። ኦኬ ግርምሽዬ ይሄን ነገር ማድረግ ትችላለህ ፕሊዝ ወንድምነት። ኤርሚ ሁላችሁንም ሰላም ብያቸዋለሁ። ምናልባት ከኔ በተሻለ አይ ቲንክ አዲስ አበባ ላይ ያለ ሰው ብናገኝ የተሻለ ነው። እኔ ሐዋሳ ሻሸመኔ ነው ያለው። አዲስ አበባ ላይ ቅርብ የሆነ ሰው ይሄንን ሃንድል ማድረግ የሚችል በታማኝነት ያለ ሰው ያለ እንደሆነ ቢሆን ይቻላል። ማን ሊያደርግ የሚችል? ውቢት እህትየው የሀገር ውስጥ የባንክ አካውንት አለሽ እንዴ? ጉደታ አለ። ጉደታ ታች ላይ አለ። ጉደታ ለኝም ኤርሚዬ ኢትዮጵያ የለኝም። ኦኬ አይ ታማኝ የሆኑ ሰዎች ነው ለዚህ የሚያስፈልጉ። ኤርሚ ለብሩኬ ደወለ። ኤርሚ ዳንኤል
ዳንኤል ደውላል። ዳንኤል በዛበት የባለፈውም ታችን ስላለ ብሩኬ ቸርች ነው አሁን መሰለኝ። ቸርች ናቸው በዚህ ሰዓት ላይ ዳንኤል ብሩኬ ቸርች ናቸው ያሉት። ኤርሚ ቆይ ባለቤቴ ኮል ረሳውቴ ኮል ደውልልህ። ኦኬ ለሱጭ ኤርሚ ሰላም ለእናንተ ሁላችሁ። ምንድነው? ሰላም ወንድምነት ደህና ነኝ። ስክሮል ሳደርግ አንድ ወንድም አየሁኝና ሳየው ጌታዬ ያየው በእኔ ውስጥ ነው። እኔ ዝም ብዬ በስጋዬ እኔ ያየሁት ከኔ አምላኬ ድምጽ። ኦኬ አይ ቲንክ ራሱ መጥቷል። ኤርሚ መጥቷል። ሰላም አይ ቲንክ ጌታዬ መጥቷል። እኔ ልውረድ ይግባል። የታለስ ኤርሚ ሻይ አቤት ይሰማል ድምጼ? ኢንተርኔት ዳታ ልኬለታለሁ በቁጥሩና እንዲገባ አይ ቲንክ ነግሬዋለሁ። ገብቷል መሰለኝ። አሁን አስገቡት እሱ። ኦኬ በጣም አሪፍ። እሺ ካርድም ሌላም ሰው ካርድ ልኮለታል። መለሰ ተባረክ፣ ጸጋ ይብዛልህ። ኦኬ ሲሳየት አለ። እስቲ አንድ ቁጥር ጻፍልኝ ሲሳይ፣ አንድ ቁጥር ጻፍልኝ። ጊዜ ወገኖች ቆይ ልደውልለት አንዴ። ቪዲዮ ይከፍታል፣ ራሱ ይምጣ። ቪዲዮ ይከፍታል። በቃ ተውት። ራሱ ቴንክ ዩ ብራዘር ዳታ ስለሞላለት ተባረክ። ጌታ ኢየሱስ ስም ይባረክ። ጌታ ስም ይባረክ። ተባረኩ ወገኖች። በአንድ ወቅት ላይ ቤዛ ኢንተርናሽናል ቸርች ቲኬ ህንፃ 8ኛ ፍሎር ላይ እዛ በአምልኮ ላመልክ ሄድኩኝ እና ወደ ኋላ አካባቢ ነበር የተቀመጥኩት። ምናልባት ጉባኤውን አዳራሹን የምታውቁት ካለ 8ኛ ፍሎር ላይ ቲኬ ህንፃ ቤዛ ኢንተርናሽናል ቸርች እነ ፓስተር ዘሩባቤል ያኔ ገና ከአሜሪካ መጥቶ እዛ ጀምሮ ነበርና ተዘምሮ ካለቀ በኋላ መባ ሊሰበሰብ ነውና መድረክ ላይ አገልጋዩ እየተናገረ ያለ አይ ቲንክ ሳሌ የሚባለው ወንድም ይሁን ራሱ ፓስተር ዘሩ ይሁን አይ ዶንት ኖ እየተናገረ ያለ ገና ለመባ ሊጸለይ ነው እየተናገረ ያለ ከፊት ለፊቴ ወንበር ላይ ጀርባቸውን ማያቸው ባልና ሚስት እንደሆኑ ያመላክታል። ተቀራርበው ነው የተቀመጡት፣ ደሞም ያወራሉ። በኋላ አይ ቲንክ ሲወጡም እንደዛ ነው ያየኋቸው እና አንዲት እህት ከማንጃቺ ከባለቤቷ ጋር የተቀመጠችዋን እህት ፊቷን አላየውም፣ ጀርባዋን ያለው እሷ ከፊት ለፊቴ ባለ ላይ ነው የተቀመጠችው። እኔ ከኋላ ላይ ነኝ ያለሁት። የኔ አይን ከኋላ ነው የሚያያት። ከፊት ለፊትም ባያት ፊቷ ላይ ያለውን ነገር ተው ፕሊስ አደውሉብኝ፣ አደውሉብኝ ፕሊስ። ላይቭ ላይ ያለው አደውሉብኝ፣ ላይቭ ያላችሁ ለወሳኝ ነገር ካልሆነ በስተቀር እና ጌታዬ ኢየሱስ አያት፣ ጌታዬ ኢየሱስ አያት በእኔ ውስጥ። ያ መንፈስ ነው ውስጤ ለዚህ ልጅ የተሰማኝ። ያ መንፈስ ነው ውስጤ የተሰማኝ። ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ
ማንም ምንም አያውቅም እግዚአብሔር ካልሆነ በስተቀር። የለበሱት አንዳንዴ ንጹህ ይሆናል፣ ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያቺን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። ብታዩዋቸው ወንድሞች እናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳት። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ የሙሉ ጊዜ አገልጋይ ነኝ። ግን የአባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው፣ ባሰብኳት ቁጥር ይሄ ወንድም ለእንጂ ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ ያን የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ። እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው። ላይቡን ዘግቷል። ይመጣል ልጁ። ኦኬ ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል፣ ማብሮኝ ነው የመጣው። እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ ሰላም። አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር የሳሎን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ? እናንተን እያየሁ እኮ ነው ቪዲዮ ላይ እነሱ የሚያወሩት ነገር ምንድነው ብዬ ጥያቄ ተፈጥሮብኝ ምናምን መጣሁ። እናንተን የፈጠረ ጌታ ክብር ምስጋና ይግባው። እኔን ሲሆን ለብርቱ ጉዳይ ነው የፈለኩት። እሱም በሌላ ቀን ተነግረናል። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን ማንጋል ላይ ሲኖ ምናምን እያለፈ ስለሆነ ይረብሻችኋል ብዬ እኮ ነው ሚውት ማለት። አዎ እኔን ስማኝና መልስልኝ አለ። ቢኒያም አሁን ደውሎልህ ነበር አይደል? አዎ አንድ ጥያቄ ልጠይቅህ። በጎ ፍቃድ? ኧረ ችግር የለውም። እሺ የኢትዮጵያ ንግድ ባንክ አካውንትህን ለቢኒያም ከነሙሉ ስም አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ ምንድነው የባንክ አካውንት ምንም ነገር የለም? አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ እጄ አላቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ለስጣው ለቢኒ በውስጥ ጻፍለት ከነሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዛ ትንገር ጻፍለትና በውስጥ ጻፈልኝ። በውስጥ አሁን ጻፍለት። አሁን እዚሁ ሆነ ማለት ነው። ሳትቶ አሁን ዋትስአፕ ላይ ጻፍ። ዋትስአፕ ላይ ልላክልህ እሺ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ስጨርስ ንገረኝ። እሺ በኋላ ነው ከላይ ብሱል አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው። እየጻፈልህ ነው ቢኒያም። ዋትስአፕህን ይኸው። ዋትስአፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ። አሁኑኑ ጻፍልኝ።
ልክ ነው ወገኖች ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ ይህንን ወንድም አቅማችሁ የፈቀደውን ያህል የምታረጉ ወንድሞችና እህቶች ብታረጉ በሕያው ጌታ ፊት እነግራችኋለሁ፣ አትከስሩም፣ አትበሉም። ከፈለገ ወስዶ የፈለገውን ነገር ያድርግበት፣ ከፈለገ ይብላው፣ ከፈለገ ይርጨው፣ ከፈለገ ይጠጣበት፣ ከፈለገ ምንም ብቻ ያድርግበት። ግን ይሄ ወንድም እግዚአብሔር በመንፈሴ የተናገረኝን ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል። ሁሉ እዚህ አይነገርም። እሱን በማድረግ የምትተባበሩ ወንድሞች ተባበሩ። ቴንክ ዩ እግዚአብሔር ይባረክ። ቴንክ ዩ ወንድምነት ካገኘህ ላክልኝ፣ ፐብሊክ አድርገው፣ ትልቁ ላይ አደርጋለሁ። አረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር፣ ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልገው ኤርሚ፣ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ ገነት በገንዘብ አይገባም፣ ብር ቆሻሻ ነው ብራዘር። ቆይ ገነት በገንዘብ አይገባም። በገንዘቡ ገነት እንድትገባ አይደለም። በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ስጀምር 3 ሰዎች ሆነው ገና ሰው እየገባ እያለ ነው ያየው። በዛን ሰዓት እግዚአብሔር የተናገረኝ በባዶነት ተመታል። የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ። እኔ ገና 3 ሰው ገና ላይቭ ስንገባ ማለት ነው። እና ይሄንን ከገፋው እኔ ምንም ማድረግ አልችልም ብራዘር። ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም። ገና 3 ሰው አልኩ። የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው። ሲመጣ ስገባ 3 እና 4 ሰዎች ናቸው። ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው። ለአንተ ምናልባት ላይመስል ይችላል፣ ግን በባዶነት የተመታ ሰው ነህ ብራዘር። ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼ ነው እዚህ እየጠየቅን ያለ ነው። ጸሎትም ያስፈልጋል። በውስጥ መስመር እደውልልሃለሁ። ኦኬ ጸሎት በደንብ ነው የሚያስፈልግህ። በቤተ ክርስቲያንም መበርታት አለብህ። ስልክህን ስለሰጡኝ እደውልልሃለሁ፣ ቢኒያው ስለሰጠኝ ማለት ነው። ኦኬ ቆይ ወገኖች ኦኬ አሁን ፐብሊክ ሊደረግ ነው። ቆይ ፐብሊክ ሊደረግ ነው። ስልኩ ፐብሊክ ሊደረግ ነው። መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ። ቅድም በአንተ ወንጌል ሰምቻለሁ ብለኛል አይደል? እሱን እነግርሃለሁ በደንብ። አብረን የምንገባው በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን። መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው፣ ለአንተ የምትበላበት፣ የምትጠጣበት፣ የምትኖርበትን ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው። ቴንኪው ወገኖች ተባረኩ። እሺ አካውንቱን ልኬልሃለሁ። አንዴ ፕሮፋይልን እሱን ላድርገው እንዴ ወይስ እንትን ልላክልህ? ቆይ ወንድምነት ምንድን ነው ያልከኝ? የት አለ ሞባይል? ሁሉ እዚህ ያለው ምን ላይ ነው የላክልኝ? ኦኬ ዋትስአፕ ላይ ፒክቸሩንም ልኬልህ፣ ፒክቸር አድርጌ ልኬዋለሁ ፖስት ለማድረግ። እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውረኝ። ሲሳይ ኤርሚ እኔ ምንም አልፈልግም። እናቴ ትሙት። እኔ በቃ አሁን ቅጥል ሊያደርገኝ መድኃኒዓለም ለኔ ያደረገው ነገር ነው። አገኛለሁ እሱ ላይ። ኦኬ አንተ ገንዘብ አለ በኪስ? የለም እኮ አሁንም እሱ ነው እያበላኝ እያጠጣኝ ያለው። እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ። እኔ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርን ማፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ?
እንዴ እግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ እግዚአብሔር በረከት እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ መድኃኒዓለም ስማኝ ኢየሱስ ማለት እኔ ነኝ ሚዩት ያደረኩ ስማኝ። እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር ይርዳን። ለምን መሞት ትፈልጋለህ ብራዘር? ኦኬ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ ኦኬ በባዶነት ሰይጣን መጥቷል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች ይላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችላል ይሆናል። ከዚህ በኋላ ቅዱሳን ወገኖች በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምጽ ስለሆነ ነው የምናገረው። ለምን ደግሞ መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልጋል አንተ። ቴንክ ዩ። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊስ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። አዎ ጸሎት በደንብ የሚያስፈልግ በውስጥ ደውላለሁ። ቁጥሩን ብቻ አረጋግጥ። ኤርሚ ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53 አነበብኩ። በጣም ውስጥ ያረረ በቃ እንዴ ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ ችግር የለም። እሱን እኮ እነግርሃለሁ አልኩ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ከልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማል። አይ ነው ገብተህ አሁን የጌታን ያረግ በቃ አድምጠኝ። የጌታን ፍቅር ቅድም እያነሳ አንድ ጊዜ ቆይ። አዎ ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋልና ለምንድን ነው መሞትን እፈልጋለሁ ብለህ ስትል ይገባኛል። አሁን እዚህ ልታወራ ያልፈለግከው እኔ እኮ ጌታ እግዚአብሔር አምላክ እኮ ስለተናገረኝ ነው እቤት መጥቼ የገባሁት። ቀደም 3 ሰው ነው 4 ሰው በነበረበት ጊዜ ነው ላይቭ ላይ የመጣሁት። ከዛ ወዲያውኑ ላኩልህ ገስት ላይ አስገብተህ ብዬ ነበር። አንተ ኮሜንት ላይ ከሚጻጻፉት ጋር ተጻጻፍክ። ኦኬ እንኳንም አገኘህ የጌታዬ ፍቅር ኢሳይያስ 53 ላይ ያለው። እኛም በዚህ ፍቅር ነው የተያዝነው፣ የጌታ ፍቅር ማለት ነው። ግን እሱኛው እንዳለ ሆኖ እሱ ላይ በደንብ አብረን እናወራለን፣ እንጸልይልሃለን። ጸሎት ያስፈልግሃል በደንብ። እሺ ይሄን የተደበቀውን ሰው እያስወርዱት ፕሊዝ። ምንድነው እንጸልይልሃለን። ይሄንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈልገ እሱ ያ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን እኔ በዚህ መካከል ላይ ካገኘው እኔ የምጽፈውን ማነበውን ትቼ ነው ቁጭ ያልኩት። ስለዚህ ፍቃድልን። እሺ ይሄ የእግዚአብሔር ድምጽ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ተለ ብራዘር ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። ቴንክ ዩ አውቃለሁ። በቃ ፍርፋር እየበላሁ ምኖር ልጅ ነኝ እኔ። ፍርፋር እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ኔት አድርጌያለሁ። ቆይ አንድ ጊዜ ነው። አይ አልፈልግም እያለ አንፈልግም እያለ ቆይ ወንድሜ
አንፈልግም እያለ በባዶነት የተመታ ሰው ነው። ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረኩ ያለው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋኸው አልፈልግም ብለህ ካልክ ብራዘር በባዶነት ነው፣ በማጣት ነው፣ ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላውቅም። ወንድሞችና እህቶቼ እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ይኸው። እሺ ሲሳይ አሁን ከአንተ የምፈልገው የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ እግዚአብሔር ስለማትበልጥ 11 36 74 253 ያንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድን ነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ እኔ አልፈልግም። ምንም አንድ ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው ይሁን በዛ። ኦኬ በውስጥ የጻፈልህ በትክክል ነው አይደል? በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መጥቶት እኔ ታውቃለሁ፣ ይሄን ሰው የታውቃለሁ። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመምኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አለው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ እግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው ወንድሞቼ እና እህቶቼ። ማንም ቢገለፍጥ ይገልፍጥ፣ የመገለጥ አምላክ እግዚአብሔር ይናገራል። እንዴት ላድርገው ይሄን ሰው ወንድሞቼ እና እህቶቼ? በባዶነት ተመቶ ተስፋ ቆርጧል። መሞት ፈልጋለሁ አለ። እሺ አንዴ ጠብቁኝ፣ ልደውለው እንደምነት ልደውልለት። ኦኬ ጠብቁኝ። የላክልኝ ስልክ ትክክል ነው እንደምነት እሱ የደወልክለት ቢኒያው ቁጥሩ ልክ ነው። የደወለለት ነው መሰል በውስጥ ፖዝ ነው። እሺ ኤርሚዬ አቤት። የሚገርም ከ3 ቀን በፊት እኔ ተጨንቄ ስልኩን እባክህን ስልክህን ላክልኝ ብለውም እምቢ ብሎኝ ነበረ። ከ3 ቀን ከ4 ቀን በፊት ላይፍ ላይ ተገናኝተን ይህንን ልነግርህ ነው። እውነት ከመንፈስ ቅዱስ ነው። ተባረክ። እንደምንም ብለህ ታገሰው። እሺ ተባረክ ወንድሜ። ቴንኪው ወንድሜ። እኔ ልብ መንፈስ የታመመ ስለዚህ ሰው በጌታ በኢየሱስ እግዚአብሔር ግን አዋቂ ነው። ጌታ ግን አዋቂ ነው። ወንድምነት ደወልክለት እንዴ ቢኒያው? ቢኒ ማይክ ሚዩት ነው እያወራ ከሆነ
ማን ነው ስልኩን የያዘው? እስኪ ልቀቁት። እዚህ ያላችሁ ሰዎች ከሆናችሁ የምትደውሉት ስልኩን እስኪ ልቀቁት። ሌላ እኔ አንዴ በውስጥ ላውራው። እያወራችሁት ያላችሁ ሰዎች ካላችሁ ስልኩን ልቀቁት። የልጁን እንዴት ሰው የእግዚአብሔርን ነገር ይገፋል? በጌታ ነገሩ አዲስ ሰው ነው ይመስለኛል። ገና በጌታ ቢኒ ያለህ እንዴት ነው? ድምጽ ይሰማል? ቢኒ እየሰማ ነው ዝም ብትለው ወይስ ቢዚ ሆነ ነው? እርሚ ይሰማል ያለ እሺ ኤርሚያው አንድ ጊዜ ይቅርታ አውርቼዋለሁ። እሺ ይምጣ ተመልሶ ከራሱ አንደበት ኮንፈርም ለማድረግ በስርዓት ተስማምተናል። ሲስና ላክ ወይኔ ጌታ ኢየሱስ ሲሴት አለ ኢንቫይት አድርጋችሁታል። ማነው አንድ ሰው ሲስና ግባ ፕሊዝ። ሲስና ግባ ና። አሁን እንዳወራ ነው እንደዛው ነው የምታደርገው። ና አንዳንዴ ቆይ እስቲ እረፉ። አንዳንድ ሰዎች እንዴት መንፈስ እንደምታበሳጩ በተለይ በጌታ የሆናችሁ ሰዎች እስኪ እረፉ እኮ አልኩሽ። እህቴ እስቲ እረፊ፣ ወንድሜ እስኪ እረፍ። አንተ አይደለህም ሊድ የምታደርገኝ ብያለሁ። እናንተ አይደላችሁም ሊድ የምትመሩኝ፣ እናንተ አይደላችሁም። ምን ነው የእግዚአብሔር መንፈስ እንምራው አልሽ አንቺ በኮሜንት። አርፋችሁ ተቀመጡ እሺ። ጸሎት በዛ ምናምን ጸሎት የሚያስፈልገው ከሆነ እግዚአብሔር የተናገረው ነው የሚሆነው እሺ። አሁን ጌታ ያወራኝን ቅድሚያ እናደርጋለን፣ ከዛ እንጸልይለታለን። ምን ነው የእግዚአብሔር መንፈስ እንደ ከብት ልንደዋልሽ ገመድ ይዘሽ ጸሎት ነው ዋናው፣ በጸሎት ነው አሁን ምጸልይ መሰለኝ። ይሄኔ እኮ አንድ እንጀራ ላይ እንኳን አመስግናችሁ የማትበሉ ሰዎች ናችሁ ጸሎት የምትሉት። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ እሺ። አርፋችሁ ተቀመጡ እሺ። እናንተ በጣም አጋንንት የሚጋልባችሁ ሰዎች ናችሁ። አንቺ ነሽ እንደ መገለጡን የምትመሪው። ሲሳይና እባክህ ፕሊስ አንተ ሰው ኢንቫይት አድርገዋል። እንቀጥል። እንትን ነው ዳታውን ማስገባትም ይቻላል መሰለኝ። ምረናውት ሳረጋቀ እንቀጥል። ግን ቁጥሩን ደግሜ ራሴ አሁን ደውዬ ኮንፈርም አድርጌዋለሁ። እሺ ብሎኛል፣ ታዞኛል፣ አመሰግናለሁም ብሏል። ይሄ በጌታ ፊት ሳሏሽ የምናገር እውነት ነው። ድንገት መግባት ያልቻለው ለራበው ሰው ለመሞት ለተዘጋጀ ሰው ጸልዩለት ብላ ትላለች። እርቦት ነው ተስፋ የቆረጠው። ጌታ እኮ ጻድቅ ነው። አንቺ እናንተ አይደላችሁም በኮሜንት እኔ ሊድ የምታርጉኝ። አርፋችሁ ተቀመጡ። በተለይ በጌታ የሆናችሁ ሰዎች አትንቀሽቀዡ። ቢመታችሁ እዚህ ፕሊስ እሺ። መንፈስን አታጥፉ። ኦኬ ቢኒያው በትክክል ከሆነ በጌታ የምታምኑ ወንድሞችና እህቶቼ ለእግዚአብሔር ድምፅ ታዛዥ እንሆናለን ካላችሁ ይሄን ሰው እኔ አላቀውም። ጌታ ኢየሱስ በሚያውቀው አላቀውም። በባለፈው ኤፍሬም ገብቶ የሆነ ቦታ ላይ ሊናገር ሲል የዛን ቀን ያየሁት እና ዛሬ ነው ያየሁት። ሰይጣን በባዶነት መጥቶታል። በቃ ይሄን ያወራኝና ለዚህ ነው እጂ ቀደም ቤቱ ዘው ብዬ የገባሁት። ያወራኛል ብዬ ማለት ነው። ተስፋ ቆርጦ ለመሞት የተዘጋጀ ሰው ነው። ሁሉ እዚህ መነገር ስለሌለበት ነው። እሱ ሳይለኝ በፊት እግዚአብሔር ያለኝ ትክክል ነው። እዚህ መጥቶ በቃ መሞት ፈልጋለሁ አለ። መሞት የፈለገው ወንድሞቼ ተስፋ ቆርጦ ነው። የሚበላው የለም ፍርፋሪ ነው የምበላው እኮ አለኝ። እሱ ሳይለኝ በፊት እኔ እግዚአብሔር አውርቶኛል። ስለ እምነቱ ተውት። አሁን በጌታ አዲስ ነው፣ ኦርቶዶክስ ነው፣ ሙስሊም ነው፣ ተውት እሱን። ፕሊዝ በጌታ ይህንን የአቢሲኒያ ነው እዚህ ጋር ይዛለች። ስክሪንሾት አድርጉትና 10 20 30 ሚሆን 100 ሺህ ሚሆን የቀናችሁን ማድረግ የምትችሉትን እንደ በውስጣችሁ እንዳሳሰበ ኤርሚያስ እናምናለን
የጌታን ድምፅ እንታዘዛለን ብላችሁ ምትሉ በጎነቱን ከሱ ነው የምታገኙት ከሰራዊት ጌታ ከእግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ነው ብሎ ያለው። በቃ በጎነቱንም ይከፍለዋል ይላል። ዛሬ የዘራችሁት ዘር ነገ በእናንተም ላይ ለመልካም በልጆቻችሁም ላይ ለመልካም እንደሚበቀል በእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ሆኜ እነግራችኋለሁ። ወንድሞች እናቶች አድርጉለት፣ ለዚህ ሰው አድርጉለት፣ ለዚህ ሰው በእውነት ጌታዬ ኢየሱስ ምስክር ነው። ይኸው አቢሲኒያ ባንክ ነው፣ ሲሳይ ግሩም ይባላል። ለዚህ ሰው ለምታደርጉት ነገር እንደማትከስሩ በያው ጌታ ፊት ነግራችኋለሁ። ወስዶ ከፈለገ ይጠጣበት፣ ከፈለገ ያጨስበት፣ ከፈለገ ይብላበት፣ እሱን የኛ ቢዝነስ አይደለም። ኦኬ የኛ ቢዝነስ አይደለም። የፈለገው ነገር ያድርግበት። ለዚህ ወንድም ማድረግ የምትችሉት ነገር አድርጉለት ፕሊስ። በጌታ ጸጋ ይብዛላችሁ። ስክሪንሾት አድርጉት። ቁጥር ስላለ እንትን እንዳይ ሪስትሪክሽን እንዳያመጣብኝ ስክሪንሾት አድርጉትና አቢሲኒያ ባንክ ነው። ቴንክ ዩ ወንድሞቼ እናቶች፣ ቴንክ ዩ ልዑል እግዚአብሔር መንፈስ አንተ ሰውን በምታይበት ጸጋ ይብዛልህ አብነት። ያ ቴንክ ዩ። ያስገባችሁ ሰዎች ታይጻፉልኝ በጌታ ልለምናችሁ ወንድሞቼ እናቶች። 5000 ያስገብቻለሁ ያለ ሰው ጻፉልኝ ከፈለጋችሁ ኮሜንት ላይ። ተባረኪ ትጂዬ፣ ተባረኪ ሀብትሽ፣ ተባረክ ሀብትሽ። ጸጋ ይብዛል ወንድምነት። ተባረኩ እህትዬው ነጽዬ፣ ተባረኪ። የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ አምላክ በላይኛውም በታችኛውም ምንጭ ባረካት ተብሎ ለካሌብ ልጅ እንደተነገረ የሰማይ አምላክ ቅዱስ እግዚአብሔር ተናግሮኛል። በድምፅ ሰምቻለሁ በመንፈሴ ላይ ድምፁን። ስለዚህ ሰው አሁን የማነበውን የምጽፈውን ትቼ ልቤ መንፈሴ እስኪንቀጥ ድረስ በእንባ እየሆንኩ ነው የምነግራችሁ። ለዚህ ሰው የጌታዬ እግዚአብሔር መንፈስ ተናግሮኛል። ለምታደርጉለት ነገር ሁሉ እግዚአብሔር አምላክ በጎነትን ብድራትን 100 እጥፍ አድርጎ እንደሚመልስ አልጠራጠርም። ተባረኩ። ጸጋ ይብዛላችሁ። ላኩለት አቢሲኒያ ባንክ ላይ። ስለ እምነቱ አይደለም አሁን እኛ የምንጨነቀው። ራሱን ሊያጠፋ ተስፋ የቆረጠ ሰው ነው። ይሉንታ ይዞት ነው። እሱ ሳይነግረኝ በፊት እኔ ጌታዬ ነግሮኛል። ኢየሱስ አባቴ ነግሮኛል። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛልም እንዳለ በደንብ ነው የማውቀው። ጌታዬን በደንብ ነው የማውቀው። በደንብ ነው የምናውቀው። የወንጌል አማኞች አምላካችን እግዚአብሔር የሚናገር አምላክ ነው። በደንብ ነው የሚያውቀው። ጸጋ ይብዛላችሁ ፕሊዝ። አይ ነው በጣም ብዙ እንዳስቸገርኳችሁ አውቃለሁ በዚህ ጉዳይ ላይ። ይሄ ግን ከጌታ የመጣ ነው በእውነት። ቴንክ ዩ። ያስገባችሁ ጻፉልን። አቢሲኒያ ባንክ ያው አቢሲኒያ ባንክ ቁጥሩ ኤርሚዬ አሁን የመጣን ሰዎች አለን እያሉ ነው። ይደገምላቸው ሐሳቡ። ያው በዚህ ባንክ ገንዘብ አስገቡለት ለአንድ ወንድም የልዑል እግዚአብሔር መንፈስ ተናግሮኝ ነው። ላይቭ ላይ አይቸው ማለት ነው። ገና ላይቭ ሲገባ 4 ሰው ምናምን ነገር ሆኖ ለኔም ኖቲፊኬሽን ገባልኝ። ቴንክ ዩ። ተባረኩ ወገኖች። ያስገባችሁ ከታይ ጻፉልኝ። በጸጋው ተባረክ። ልባርካችሁ። ከአንደበታችንም በሚወጣ ቃል ለመባረክም ተጠርተን የለ ልባርካችሁ። ያስገባችሁ ሰው ይጻፉልኝ። ጸጋ ይብዛላችሁ። ተባረኩ። ሌሎች ኮሜንት አቁሙ። ያስገቡ ሰዎች ብቻ የነሱን እንዳይና እንድባርካቸው በአምላኬ በእግዚአብሔር መንፈስ። ወንድሞች እናቶች ሌሎች ኮሜንት አቁሙ። ኮሜንት በሙሉ አቁሙ። ምንም አይጠቅመኝም አሁን ኮሜንት። እሺ ተባረኩ። ምትኩ ተባረክ። ጌታ እግዚአብሔር ይባርክህ። ሐና ተባረኪ። ሌሎች ኮሜንት አቁሙ። ብሎክ እንዳትደረጉ። ሌሎች ኮሜንት አቁሙ። ምንም አይነት ኮሜንት የምትጽፉ ሰዎች አቁሙ ፕሊዝ። አሁን ገንዘብ ያስገቡ ሰዎች ብቻ እንድንባርካቸው ኮሜንት አቁሙ። ምንም አይነት የባንክ አካውንትም ራሱ ፖስት ምታርጉ ነው እዚህ ጋር አድርጌያለሁ። በቃ ፕሊዝ። ኦኬ ጸጋ ይብዛል። ታዘበ ዮሐንስ 10,000 ዴቫ 1,000 ሼፐርድ ክራይስት ሚዲያ 500 ጉደታ 1,000 ብር
300 ሚኒሶታ ነው ምናምን 2000 ብር ኖቫ ሜሮን 500 ተባረኩ። ሊዲ 3000 1000 ሃና የእግዚአብሔር ሕዝብ ግን እንዴ አትከስሩም። ቅዱስ የእግዚአብሔር ልጅ ምስክር አትከስሩም። ቆይ ቢኒ አንዴ ወንድሞቼና እህቶቼ በዚህ ነገር የሕያው የእግዚአብሔር ድምፅ ነው የሰማሁትኝ። ይህ ሰው ሊሞት ነበር። ኦኬ በእጦት የተመታ ሰው ነው። ሰይጣን ነፍሱን ሊወስደው ማለት ነው። ፍርፋሪ ነው የምበላው አለ እኮ ግን ጌታን ይወዳል። ኦኬ ጌታን መውደዱ ሰየው እንነግረዋለን። ግን እዚህ የሚያስፈልገው አድርግ ብሎ ያለኝ ነው እግዚአብሔር እንዳደርግ ከራሴም አድርጋለሁ እናንተም አድርጉ። ወንድሞች ናቸው በዚህ በጎነት ተሳተፉ። ተባረኩ። ወንድምነት ቀጥል። ወንድምነት ቢኒ እሺ ጸጋ ይብዛላችሁ። 500 1000 10000 5000 ስማቸውን ኢየሩስ እሺ ኢየሩስ 500 ጸጋ ይብዛላችሁ። በጣም ብዙዎቻችሁን ያለ ሚማ 3000 ማዕዚ 500 ጸጋ ይብዛላችሁ። እሺ አበራ 1000 ሰላማዊት 500 200 ቡራ ሳሚ 500 መቲ 500 ገነት 10000 ጸጋ ይብዛልሽ። ከለበቲኤም 2000 ናናዬ 2000 ዳንኤል 1000 ገመቹ 3000 እሺ ሂና 1000 ጸጋ ይብዛላችሁ። ኦዲጋር 400 እሺ ገን ቤካ ኦኬ ኦኬ ፎርሙላ 1000 ጸጋ ይብዛላችሁ። ኑሪያ 4000 ቸርነት 1000 አስቴር 300 WT 200 ጸጋ ይብዛላችሁ። በቃ እንደዚህ አሁን ጥሩ ነው። ነብዩ 500 ሰላም ተስፋዬ 50000 ወይስ 5000 ጸጋ ይብዛልሽ። ሰላም ተስፋዬ 50000 ያስገባሽው እህት። እሺ ዶላ 1000 ጸጋ ይብዛልህ። ፍቄ 400 ጸጋ ይብዛልህ ወንድሜ። አንተም ጸጋ ይብዛልህ። ማርኪን ይሁን ያደረግ ምናምን 200 ጸጋ ይብዛልህ ወይንም እሺ ተባረኩ የሚለው አካውንት 200 ጸጋ ይብዛላችሁ። ኦኬ አኪ ኤስ 2000 ድንቅ ነው የጌታ ሰዎች። ማርስቲ 5000 ጸጋ ይብዛልሽ። ኤሪክ 200 እሺ ኤፍሬም 1000 ሪና 200 ታሪኩ ጎስፖ 200 ማስረሻ 1000 ቅዱስ 1000 ሄኖክ በየነ 500 ማኪ 5000 ካሌብ 5000 ጸጋ ይብዛላችሁ። አቡሽ 500 ሜዲካል ጆብስ 3000 የሀገር ኩራት የሀገር ታማኝ 500 ዳንኤል ፈርኒቸር 200 ኤሪክ ጄምስ 5000 ፍርፋሪ ነው በላለ ያለው ወንድሞች 300 ወንድምነት ቆይ አንዴ ፍርፋሪ ነው በላለ ያለው ኦኬ። እሱ ግን እንደዛ ብሎ ሳይል በፊት የሰማሁት ድምጽ ነው ማምነው። እሱ ግን መቶም ግን ያረጋግጠው ይሄንን ነው። እግዚአብሔር እንዲረዳው ይሄን አርጓል። ተባረኩ ወገኖች ወንድሞቼ። ቢኒያው ቀጥል። ቴንክ ዩ ጆ አንዴ ከጻፋችሁልኝ ደግማችሁ አትጻፉ እሺ። ጆ 5500 አይ ቲንክ ቅድም ያነበብኩት ይመስለኛል። ጸጋ ይብዛልህ። ሊሊ ኦልሰን 6000 ብር ጸጋ ይብዛልሽ። ሰላም አበራ 5000 ኦኬ በጣም ማለት የጌታ ህዝብ እንዴት ደስ እንዳሰኘሽ አብናይዲ ጸጋ ይብዛልህ። አዳነ 20 ብር አስገብቻለሁ። ጸጋ ይብዛልህ። አንዳንዱ ከሌለውም ይቆረሳል፣ ካለውም ከሌለውም እየተቆረሰ አለ ሁሉ። ጸጋ ይብዛላችሁ። እሺ ብሌን የጌታ ልጅ 500 ጸጋ ይብዛልሽ። እንዴት ደስ እንደምታሰኙ የጌታ ሰዎች
በእውነት ክርስቲያን መሆን ያኮራል። ኢንቪንሲብል 200 ኤሚ 1000 100 ይቅርታ ኤሚ 100 ኦኬ ጸጋ ይብዛልሽ ጸጋ ይብዛልሽ። ጌች 1000 ጸጋ ይብዛል አንተም። ሄለን 3000 ሃሌሉያ። እንትን የማያምኑ እንኳን ለወገን ደራሽ ነው ይላሉ አይደለም? እኛ የምናምን ይቅርና ጸጋ ይብዛላችሁ። ሲሳይ ግሩም ስሙ 1000 አስገብቻለሁ። ኤርሚ ተባረክ። እሺ ቸሩዬ እሺ ተባረክ። ሞኬ መኮንን 500 አሌክሶ K7 2000 የውብ 200 ጸጋ ይብዛላችሁ። ዋው ጸጋ ይብዛላችሁ። ኦኬ ጆሹዋ 1 up to 5 10,000 ጸጋ ይብዛለ። እሺ ትግራይ ለክርስቶስ 50 ዩሮ አስገባለሁ። that's a promise ጸጋ ይብዛልሽ እህታለም። ትእዛዙ ኦፊሻል 500 ተባረኩ። ቢኒ በዜል መላክ ከተቻለን የሚያቅምን ባደርግ ደስ ይለኛል። ለዕብራዊት መላክ እችላለሁ። አቤት ጋሽ በላይ አይ በቃ ችግር የለውም። እንደው አይ ችግር የለውም። በቃ ያንተን በውስጥ እንትን በደንብ እናወራበትና ትልክለታለህ። ኦኬ ጸጋ ይብዛል። ተባረክ በላይ ሁሉ ጊዜ ከኛ ጋር ያለ ሰው ነው። በተለይ በመስጠት ሁሉ ጊዜ በነገር ሁሉ አብሮን የቆመ ሰው ነው ጋሽ በላይ። ጌታ ዘመንህን ይባርክ። ምክርዬ $50 ተባረኪ። አባኪያ 2000 ተባረክ ወንድማችን። ጸጋ ይብዛልህ። ወገኖች ተስፋ መቁረጥና ዲፕሬሽን በተለይ በዚህ ዓለም ኑሮ እጦት መሰቃየት በጣም አስቸጋሪ ነው። ያዕቆብ መልእክት ላይ እንደሚናገር ወንድምህ ምግብ ርቦት ሂድና እሳት ሙቅ አትለው። ያ እውነተኛ አምልኮ አይደለም፣ ከአፍ ያለፈ ነው አምልኮ። እውነተኛው አምልኮ የተቸገሩትን መርዳት ነው። እና ይህ ወንድም ምንም አይነት እምነት እንኳን ቢኖረው ምንም አይነት ግን ራስን ማጥፋት እስከሚደርስ ድረስ እንግዲህ ጌታ ይህንን ሪቪል ያደረገው የገለጠው ስለዚህ ሰው ግድ ስላለው ነው። ጌታ ግድ ላለው ሰው ደግሞ እኛም ግድ ይለናል። እኛም ግድ ሊለን ይገባል። እና ጸጋ ይብዛላችሁ። ተባረኩ። ያስገባችሁ ሰዎች እንደዚሁም ወደፊትም የምታስገቡ ሰዎች ፕሮሚስ የምታደርጉ ሰዎች ባንክ አካውንቱን እዚህ ጋር ያለውን ሰላምዬን አንዴ በትልቁ ላርጋትና ኦኬ ይሄንን ባንክ አካውንት ቶሎ ስክሪንሾት አድርጉት በዚህ አስገቡለት። ኦኬ ከአንድ ጊዜ ኦኬ በዚህ አንዴ አስገቡለት። ኦኬ የምስራች 10,000 አስገብቻለሁ። ጸጋ ይብዛልሽ። እሺ ጆዝ አቢጊያ 1,000 ጸጋ ይብዛልሽ። ጆዝ 200 ተባረክ። እሺ የምስራች 10,000 ተባረኪ። ቢኒዬ 21,222 ጸጋ ይብዛል ብራዘር፣ ጸጋ ይብዛል። 2,000 ሳራ ኤልያስ ሀብታሙ 500 ተናን 200 ጸጋ ይብዛላችሁ። ሳራ 2000 ሀረገዳን 500 በብል ካፕ 3000
ጸጋ ይብዛላችሁ ወንድማችን። ቁጥሩን አይቶ እንዳይዘጋ እንትን አድርግ። ስክሪንሾት ካደረጉት በኋላ ቁጥሩ አክቹዋሊ አንተ በትልቁ ነው ኤርሚያው አንተ በትልቁ ነው። ችግር የለውም በትልቁ ላይ ብትሆኛ አንቺም ግን ቁጥሩን እንትን እንዳይዘጋ ብዬ ነው አይቶ። ኦኬ ወንድምነት እስኪ ደውልለት። ስልኩ ቢዚ ነው ቢኒያው። እሺ ደውልለት አንተ ነው። አትደውሉበት። ቆይ አሁን ብዙ ሰው ቁጥሩን ስለሚያውቅ አሁን አትደውሉበት፣ ቢዚ አታድርጉት። አንዴ እኔ ላገኘው ስለምፈልግ አሁን ተውትና ያስገባችሁለትም ያላችሁ ጌታ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። እሺ ተባረኩ። ቴንኪው ወገኖች። እርምዬ አንድ ሀሳብ ብሩኬ ከቸርች ሲወጣ እሱን ቀጥታ እንዲያገኝ ብታረግ ጥሩ ነበር። ብሩኬ ወይ ዳኒ ስልክ ላይ እየደወልኩለት ነው። ስልኩን ተይዞበታል። ስልኩ እኔ እንዳላወራው ማለት ነው። እንዳንጸልይለትም አሁን የማይመለከተው ሰው ሁሉ ነው የሚደውልለት። አሁን በቃ ደውሎ ምንም እንትን ላይል ማለት ነው። በወሬ ሊያደክመው። አሁን እሱ ገንዘብ ነው የሚያስፈልገው፣ ቀጥሎ ጸሎት ነው የሚያስፈልገው። ገንዘብ የሚያስፈልገው ተስፋ የቆረጠበት ነገር ስላለ ማለት ነው። የሚበላ ስጡ ሲለን ጸሎት አትበሉ። ጌታ የሚበላ ስጡት እኮ ነው ያለው። ኤኒዌይ ቴንኪው። ጌታ ኢየሱስ ስም ይባረክ። ቴንኪው በእውነት የእግዚአብሔር ሕዝብ በጣም ይቅርታሽ። አንዳንዴ ትክክል ያልሆኑ ሰዎች እንደዚህ መንፈሳችንን ሊያስቆጡ የሚፈልጉን ሰዎች አሉ። በተለይ በጌታም ነው ማለት ነው። ፕሊስ ወገኖቼ ፕሊስ። እኔ ከሰው ሁሉ የበለጥኩ አይደለሁም። እንደናንተ ወንድማችሁ እህታችሁ ነኝ። ማነው ወንድማችሁ ነኝ። እህቶቼ ናችሁ። ግን በቃ በሰው ውስጥ መንፈስ አለ። እኛ እግዚአብሔር መንፈስ እኮ አለበት። እህቴ አንቺ በጌታ እኮ የሆንሽው እህቴ የልዑል እግዚአብሔር መንፈስ እኮ ውስጥሽ አለ። ወንድሜ አንተ እኮ የልዑል እግዚአብሔር መንፈስ በውስጥ ያለ ወንድሜ ነህ። ጌታ እግዚአብሔር በውስጣችን ነው። እግዚአብሔር ምንድን ነው እያለ ያለው ብሎ የሚለው ምንድነው መቅደም አለበት። ጌታ ምንድን ነው ያለው? ጸልይለት ብሎ ብለኝ እኮ እዛው ጋር እንደገባው እኮ ጸልይለት ነበር። አዎ ጸሎት አስፈላጊ ነው፣ ልክ ነው። ግን ከጸሎቱ በፊት እግዚአብሔር ይሁን ብሎ ያለው ማለት ነው። በባዶነት ነው የመጣው ጌታ በኢየሱስ ስም። የኔ ወንድም ኤርሚያ እሺ፣ ስልኩ በጣም እንትን ነው። ሜሴጅም ዋትስአፕ ላይ ስልክለት አይገባም። አይ ቲንክ ሳይዘጋበትም አይቀርም። ባትሪውም ትንሽ ነበረ ቅድም። ግን በቃ የረጋጋ ምናምንና በኋላ ደውዬ በስርዓት ቁጭ አድርጌ አወራዋለሁ። ግን ኮንፈርም የማደርግላችሁ ነገር መጨረሻ ላይ ተቆጥቼው በስርዓት ቁጥሩን እንደገና እስቲ አንተው ራስ ድገምልኝ ብየው ሲደግምልኝ የባንክ ቁጥሩ ትክክል ነው። አቢሲኒያ ባንክ ነው። ሲሳይ ግሩም ይባላል ስሙ። ሲሳይ ግሩም ነው። ጸጋ ይብዛላችሁ። በደንብ ደግሞ እናወራዋለን፣ እንጸልይለታለን። አብረን ነው መስኪናለን። ቴንክ ዩ። እግዚአብሔር ይቀደም ያለውን ነው እንጂ የምናስቀድመው። ቀጥሎ ያለውን ነገር ደግሞ ነፃ መውጣት ካለበት ነገር ላይ ደግሞ እግዚአብሔር ያሳየኛል፣ ነፃ ይወጣል። እኔም ከዚህ ሆኜ እጸልይለታለሁ። በዛውም ደግሞ በምድራችን ላይ ያሉ አገልጋዮች ታመኑ አገልጋዮች አሉ። እኔ ራሴ ያገናኘዋለሁ፣ ይጸልዩለታል፣ ነፃ ይወጣል። ወንድማችን ለምን ይሞት? ለምን ሰይጣን ይብላው? ወንድም የሚበላው አጥቶ ተስፋ አስቆርጦት ማለት ነው። የእግዚአብሔር መንፈስ ምስክሬ ነው ወንድሞቼ እናቶቼ። ይሁን በቃ ራቴን ቴካዌ እንኳን ያመጣሁትን አልበላሁትም። እየጻፍኩ እያነበብኩ ነበር የነበረውና የሆነ ሰው ሜሴጅ እኮ ልኮልኝ ነው አይደል? የማን ነው? ዋትስአፕ ላይ ልኮልኝ። እሱን ላይ ስልኬን ሳነሳው የሱም ገባ። የሱም ምንድነው ኖቲፊኬሽን ማለት ነው። በፌክ አካውንት ላይ ገባ። ባለፈው ላይ ስላየሁት እንኳንም የዛ ሰውዬ ሜሴጅ እና የዚህ ልጅ ላይቭ እንኳን ጌታ እግዚአብሔር የቱ ጋር ምን ማድረግ እንዳለበት ያውቃል። በቃ ሰውን ማቆም ብናቆም በክርስቶስ ነው። በቃ እምነቴ የት ነው ምንድነው ምናምን ነገር
ኬሱን ይመስለኛል። እሱም በኋላ እናደርገው ነፍሱ ሊነጥቀው የወጣ ስላለ ነው። እና እዚህ ገብቶ እኮ ላለመናገር እኮ ፈልጎ ነበር። ያው አበሻነት እያያዘን ማለት ነው። ጌታም ላይ ነው የምንግደረደረው አይደል? በዚህ አጋጣሚ ወንድሞችና እህቶች ልንገራችሁ፣ በተለይ ይሄ የመገለጥ አገልግሎት ፕሊስ፣ በጌታ ያመናችሁ እህቶችና ወንድሞች ፕሊስ፣ አንዳንዴ የጥያቄያችሁ መልስ ተንኳክቶ በራችሁ ድረስ መጥቶ እግዚአብሔር ሊጎበኛችሁ መጥቶ በመግደርደር ባለማስተዋል እንዳያመልጣችሁ። እኔ አሁን አንድ ከዚህ በፊት ታስታውሱ ከሆነ ይሄንን ታሪክ ስነግራችሁ የምታስታውሱ ሰዎች 77 ቁጥር ጻፉልኝ። በቦሌ ነበር በገና ሙሉ ጊዜ አልሰጠሁም ነበር። ያኔ እግዚአብሔር ናውጣ አገልግለኝ ይላል ጌታ፣ ናውጣ አገልግለኝ ይላል ጌታ እያሉ በአገልጋዮች በኩል የሚናገረኝና ለራሴም የሚናገረኝ ጊዜ ነበር። ታስታውሳላችሁ? እንትን ሀያት ሆስፒታል እና ሞኢንኮ አጥር ድልድዩ አለ መሸጋገሪያዋ ድልድይ ጋር አንድ በቁስል የተመታ ሰው እዛ ድልድይ ስር ተኝቶ ከስራ ስወጣ እና ስገባ አየው ነበረ። እና ከዕለታት አንድ ቀን ግን እግዚአብሔር መንፈስ ቅዱስ በኃይል በሌሊት ከ6 ሰዓት ላይ ማለት ነው በሰርቪስ ቤት ያደርሱናል። እና የዛን ቀን በኃይል ነው መንፈሴን የያዘው። ገብቼ እንድልተኛ ወንድሞች እናቶች የተከራየውበት ቤት ዮናታን አክሊሉ የአዲስ ኪዳን ካህናት ቤተክርስቲያን የገርጂው ኮሪያ ሆስፒታል ፊት ለፊት ላይ ያለው እሱ ጋር ዮኒ ቸርቹን የተከለበት ከሱ መንገድ አለች ወደታች ወደ ቦሌ ሆምስ ሜጃ በማዶኛው በኩል ላይ 4ኛው ወይ 3ኛው ቤት ላይ ነው እኔ ተከራየሁት የነበረው። ያኔ ሜዳ ነው፣ ያገላጣ ሜዳ ነው ፊት ለፊት ላይ ያለው። መሰረተ ክርስቶስ ቤተክርስቲያን ብቻ ነው ያለው በዛ ሜዳው ጋር ማለት ነው። የማርያም ቤተክርስቲያን አልተከፈተም ኦርቶዶክስ እንኳን ያኔ። እና ያ ሜዳው ይሄ የአድዋ ምናምን ነገር ፓርክ የተባለው አፈር እያመጡ ይደፉበት ነበር። ሸለቆ አካባቢ በዛ በሀያት ሆስፒታል ፊት ለፊት ላይ ከቀለበት መንገዱ ፊት ለፊት ላይ ያለው ገና አፈር ትኩስ አፈር እየተቆፈረ የሚደፋበት ነበር። ጌታዬ የዛን ቀን ሌሊት ከስራ ቦታ ወጥቼ ልብሴን አውልቄ ለመተኛት ነበረ። ሌሊት ላይ ነው፣ ደክሞኛል በስራ ማለት ነው። እና ጌታ ያን ሰው አምጥቶ ፊት ለፊቴ ይሄ የሮሜ 8:26 ማለት ነው። ሌሊቱን አነጋው አልኩ። ልተኛ የፈለኩት ሰውዬ እንቅልፍ የሚባል ነገር ከኔ ላይ አንስቶ ሌሊቱን ሁሉ ሳነባ ነው ያደርኩት። ጠዋት ያለኝን ጌታ የሰማሁትን ድምፅ ሰምቼ ሄድኩኝ። ዘይት አፍስሼ ላው ላይ ጸለይኩለት። ጥፍሩ እንዴት እንዳደገ ቁስሉ ላይ ነው ዘይቱን ያፈሰስኩትኝ። ልብሱ ላው ላይ ተጣብቆበት ቦሌ ድልድይ። ይሄንን በዚያ ዘመን የነበሩ ሰዎች የሚያውቁት ነው። ሀያት ሆስፒታል ጋር ያለው መሻገሪያ ሞኢንኮ አጥር ስር ያለው መሻገሪያው ድልድይ ማለት ነው። ሞኢንኮ አጥሩ ስር ማለት ነው። እና የሚቆራረጠውን ቆራረጥኩለት። የሚለበሰውን የራሴን ልብስ ከነ ቡታንታ የጭምር አዲስ ቡታንታ ይጄ ካልሲ፣ ጫማ፣ ዋቴቨር በሙሉ አድርግ ያለኝን ጌታዬን ከውስጥ ነው የምሰማው አደረግኩ። ድምፁን ከውስጥ ነው የምሰማው። በማግስቱ ዘይት አፍስሼ ጸልዬ ሌተርኩኝ። በማግስቱ ተነስቼ ሲሄድ ተኝቶ ነበር፣ ቀና ብሏል። እና የሚበላ ነገር ከዛው ሀያት ሆስፒታል ፊት ለፊት ላይ አንድ ሽሮ የምትሸጥ ሴት ነበረች። ሞኢንኮ አጥር ኮርነሩ ላይ ገዛውለትና አበላሁት። ከዛ ህልም አየሁ አለኝ። ሌሊቱን ህልም አየሁ። 7 የሰው አጽም እና ውሾች ከውስጤ ወጥተው ሲሄዱ አየሁ አለ። ታስታውሳላችሁ? ይህን ራእይ የነገርኳችሁ ወንድሞችና እህቶች ተናግሬያለሁ። የተናገርኩትን በጣም ነው የጌታዬን በደንብ ነው የማስታውሰው። ታስታውሳላችሁ? ከዚህ በፊት ስናገር 77 ቁጥር ጻፉ የምታውቁ ይህን ስናገር ማለት ነው። የኛ አምላክ እኮ ስዕል አይደለም ብራዘር። የኛ አምላክ ጣዖት አይደለም፣ የሚናገር አምላክ ነው። ታስታውሳላችሁ? አዎ። ባታስታውሱም ጉዳያችሁ ነው። እኔ ግን አልረሳውም የአምላኬን። እና በቃ ያን ሰው እዛ ጋር የነበረውን ሰው ጌታ ኢየሱስ ፈወሰው፣ ተነሳ። ምስራቅ አጥቢያ መሰረት ክርስቶስ ቤተክርስቲያን ለሰዎች እዛ ሰጠሁትኝ።
ግን ማረሰው አንድ እዛው መስሪያ ቤት አካባቢ ላይ አንድ ሰው መጣ ከለታት አንድ ቀን በቃ በጣም በዘመኔ የሚጸጽተኝ ይሄንን ነግሬያችኋለሁ። ያ ሰው አይቼው አላውቅም ከዛ በፊት ሙሉ ሱፍ ነው ለብሶ የመጣው መስሪያ ቤት ነው የመጣው። የቤት ኪራይ ከፍዬ ኪሴ የኢትዮጵያ ቢጫዋ 50 ብር ብቻና ብቻ ናት ያለችው። ሳና 50 ብር ብቻና ብቻ ናት ያለችው። ወይኔ ኤርሚያስ ዘመኔን ሁሉ ወይኔ ብዬ የምልበት ማለት ነው። ምን ተፈጠረ ብለህ ብትለኝ ስራ ቦታ ላይ ያለው የልዑል እግዚአብሔር መንፈስ በጣም ነበር የሚናገረኝ። አንዲት ስራ ቦታ ላይ ያለች ያን ሰው ድጋሚ ባገኘው ጌታ ሆይ ብያልኩኝ ያ ሰው እንዴ እግዚአብሔር መልአክ እንኳን ልኮ ቴስት አድርጎኝ ቢሆን በቃ ወድቅ ያለው ከፈተናው እና ችግር የለውም ተውት ያለቀሰ ነው ችግር የለውም በቃ እኛ ምን ሰራውን ሰርተናል ደሞ ደውለን እናገኘዋለን ጸልይለታለሁ ግን ይሄን ስሙኝና መሄድ ካለብን ወርዛ እንሄዳለን ኦኬ እና ያ ሰው መጥቶ 50 ብር ነው ኪስ ያለው መጥቶ የጠየቀኝ 50 ብር ነው 50 ብር እና በቃ የለኝም አልኩት ነገን አስቤ የለኝም አልኩት ምበላው ነው ገና አገልግሎት ሙሉ ጊዜን አልሰጠውኝ ጌታዬ ይናገረኝ ነበር ግን እየተናገረኝ አይደለም ያልኩት ግን በቃ በውስጤ መስጠትን የግድ ድምጽ መስማት አይጠበቅብኝና የለኝም አልኩት ነገን አስቤ እንዳይርበኝ ብዬ ማለት ነው ምን ነው በራበኝ ነበር ምን ነው በሰጠሁት ነበር እና በቃ ተነስቶ ሄደ ድጋሚ መንገድ ላይ ሁሉ በቃ በጌታ ፊት እስካሁን ድረስ ማልቀስበት እባክህ ያን ሰው ላገኘው አልኩት መልአክ ልኮስ ቢሆን የታውቃለሁ ወንድሞች እናቶች መልአክ ልኮስ ቢሆን በመልአክስ ቢሆን ቴስት የተደረኩት ድጋሚ አላገኘውም እስካሁን ድረስ በጌታ ፊት አለቅሳለሁ እንዴት በቃ የሚሳደርኩት 50 ብር ጠይቆኝ ኪሴ 50 ብር እኮ ነው ያለው እንዴት አወቀ እሱ አውቆት 50 ብር ብቻ ራሴን ረግማለሁ ያን ቀን ሳስበው እንዴት ሚስ እንዳደረኩት በቃ ዕብራውያን 13:7 ሳስበው አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አትርሱ ለሚለምናችሁ ሁሉ ስጡ ብሎ የሚለው ቃል በቃ ወደ አይምሮዬ ወደ ህሊናዬ ወደ መንፈሴ እየመጣ እስካሁን ድረስ ያስለቅሰኛል ወንድሞች እናቶች ምን ልላችሁ ነው ሰው መጥቶ ሰው ይጠይቃችኋል በሚጠይቃችሁ ሰዓት ላይ ጌታን ስሙት ይናገራል የልብ አምላክ ነው ወዲያውኑ ይናገራል እኔ ጌታው ይሄ ሰው ማን ነው እንኳን አላልኩትም ለምን እንዳላልኩት ሁሉ እኮ ነው የሚጸጽተኝ እሱ እኮ እሱ ያወራኝ እኔ እኮ በመንፈሴ መንፈስ ቅዱስን ማናገር እኮ እችላለሁ በልቤ በመንፈሴ ውስጥ ጌታ መጠየቅ እችላለሁ እኔ ውስጥ ነው ያለው ሩቅ አይደለ ና ድረስልኝ ምናምን ነገር አለ እኔ ውስጥ ነው ያለው የእግዚአብሔር መንፈስ እኛ ውስጥ ነው ያለው የሆነ ስዕል ፊት እኮ የሆነ ቅርጻ ቅርጽ ፊት ሄደን እዛ ሄደን ጠይቀን ምናምን ነገር እኮ አይደለም የምንመጣው እዚህ ውስጥ ነው ያለው ይኸው ጸጸታለሁ እስካሁን ድረስ አለቅሳለሁ በእግዚአብሔር ፊት ምን ልላችሁ ነው ሰዎች ወደ እናንተ ይመጣሉ እጃቸውን ዘርግተው ይመጣሉ እጃቸውን ባይዘርጉ ሰዎችን አይታችሁ የሆነ ውስጣችሁ ርህራሄ ነገር ከተሰማችሁ ጌታዬ ስለዚህ ሰው የምትለይ ነገር ካለ ሰማሃለሁ ላደርግ የሚገባኝን ነገር ካለ እንዳደርግ ንገረኝ ብላችሁ እዛ ጋር ለማይክሮ ሰከንድ ቆማችሁ ጌታን ጠይቁት እንደኔ እንዳትተላለፉት መልአክስ ቢሆን እህትዬ ወደቀው እኮ በቃ በፈተናው አላለፍኩም ማለት ነው
ቴንክ ወዳቸዋለሁ ወንድሞች እናቶች። እና ለአንዳንዶች መልስ የቱ ጋር እንደሚሆን አታውቁ። ብዙ ጊዜ ጸልየናል አይደል? መልሳችን የቱ ጋር እንደሚመጣ አታውቁ። ጉባኤ ውስጥ ስትሄዱ ይሄ በመፈላሰፍ መንፈስ የምትሄዱ ከሆነ በጣም ተታላችኋል። የጸጋ ስጦታ በዚህ ዘመን አይሰራም ብላችሁ የምትቀልዱ ሰዎች ካላችሁ በጣም ወድቃችኋል አልኳችሁ ወቶችና ወንድሞች። በጣም እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። የሚናገረኝ አምላክ ነው። አንቺ የምታመልኪው እኛ የምናመልከው ወንጌላውያን እየሰማችሁ ነው ወንድሞቼ። የሚናገር እኮ አምላክ ነው። ሲናገር እውነትን ነው የሚናገረው። ያው ስለዚህ ሰው መንፈስ ተይዟል። ባወጣችሁት አንድ ቃል ነው የምናገረው። ባወጣችሁት መጠን ልክ አልልም። የጌታን ድምፅና የጌታን መንፈስ ሰምታችሁ ታዛችሁ፣ የሰማሁት እኔ ነኝ ስነግራችሁ ታዛችሁ ለዚህ ሰው በጎነት ያደረጋችሁ እህቶቼና ወንድሞቼ፣ እግዚአብሔር ለሰለሞን የሰጠውን የባለጠግነት ብዛት በምድር ከጠየቃችሁት በላይ የተአምራት አምላክ ሕይወታችሁና ቤታችሁን ዘራችሁና ትውልዳችሁን በበረከቱ በኢየሱስ ክርስቶስ ስም ይጎብኛችሁ። በበረከቱ በመንፈስ ቅዱስ ኃይል ያጥለቅልቃችሁ። የትኛውም የጠየቃችሁትን አይደለም ያልጠየቃችሁትን ሁሉ ጭምር የሰማይ አምላክ ቅዱስ እግዚአብሔር በቤታችሁ የበረከትን ዝናብ ያዝንብላችሁ። ድምጹን ታዛችኋልና ድምጹን ሰምታችሁ አድርጋችኋልና። እኔ ሙሉ ጊዜ አገልጋይ ነኝ። ደሞዝ የለኝ ምን የለኝ። እኔ ባደረኩለት እዚህ ማላመጣውም ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ቆጣ ቆጣ ብዬ ብል ወንድሞቼ እናቶቼ በቃ በመንፈሴ እንደዛ ስለምሆን ነው እንጂ እናንተ ላይ ተቆጥቼ እናንተን ለማሳዘን አይደለም። በጣም ይቅርታ እንደዛም ብዬ ያልኳችሁ እህቶችና ወንድሞቼ እግዚአብሔር ይባርካችሁ። ወንድማችን እዛ እያለቀሰ ነው ያሉ ነው። እዛ መሄድ ትችላላችሁ። እኔም ወደ መጽሐፌ መሄድ እችላለሁ። ጨርሻለሁ። እኔ በቃ ጨርሻለሁ። እናንተም ጨርሳችሁ እንትን አትበሉት። እንትን እዛ ስትሄዱ ላይቭ ላይ ከሌን አስገባ አስወጣት። በቃ ልጁ አሁን ተነክቷል። ጌታ እንዴት እንደሚወደኝ እያለ ወንጌልን ነው የሚሰብከው። ይስበክ፣ ተዉት። እንትን አትበሉት፣ አታጣድፉት። ከግራ ከቀኝ ዝም በሉት። ላይቭን አትሄዳሉ። ስለ ጌታ ፍቅር ነው የሚያወራው። ያውራ። ተዉት። የጌታ ፍቅር አውርቶ ግን የጌታን ፍቅር አውርቶ ተስፋ ቆርጦ የሚበላው አጥቶ ሊሞት የነበረ ሰው በባዶነት ነበር። ያውራ የጌታን ፍቅር። እሰየው። እግዚአብሔር በመንፈሱ ያቀጣጥለት፣ በውስጡ እናገኘዋለን። እግዚአብሔር ስሙ ይባረክ። ተባረኩ። እህትየው የምትሉት ነገር አለ? ለእናንተ እድል ስትና አጠራ አድርጋችሁ ተናግራችሁ እንጨርስ። ጻጌዬ አንዴ ልበል እና ሉጣ ኤርሚ የጠበቅኩት ቸርች ሁለት ነገር ነው። የመጀመሪያው በቃ ልጁ እንደምናውቀው እርዳታ ያስፈልገዋል፣ ይረዳ ማለት ነው። እና ከቻልሽ እህታችን ሰላም አንዴ በትልቁ አርጋትና አንዴ ታሳየው ማለት ነው። ችግር የለውም፣ ገንዘብ ይግባለት። ገንዘብ ስለሚያስፈልገው ለልጁ ገንዘብ ይግባለት። የምትችሉ አድርጉ፣ የማትችሉ ግን የተለያየ ሀሳብ ከመስጠት ተቆጠቡ ፕሊስ። ያንን ማለት እወዳለሁ። ቶሎ ስክሪንሾት አድርጉት። ሪስትሪክሽን እያመጣብኝ ነው። ደጋግሞ ጽሁፉን አንሺው እህትየው። ቶሎ ስክሪንሾት አድርጉት ወገኖች። በዚህ ዘግይታችሁ የገባችሁ ሰዎች በዚህ አካውንት አሁን ባለው አካውንት ላይ አንድ ወንድም እግዚአብሔር ተናግሮኝ ሶሻል ሚዲያ ላይ አግኝቼው ማለት ነው። ለዛ ነው ቤት የከፈትኩት። የምታደርጉትን አድርጉ። ወንድምነት ቴንኪው። ቀጥል። ጸጋ ይብዛላችሁ እና ትባረካላችሁ። በቃ ስጡ። መስጠት ባህሪያችሁ የሆነ ሰው ከጉድለታችን እንኳን እንሰጣለን እና ስጡ። ሳትቆጠቡ የቻላችሁትን ያህል ስጡ። መስጠት ላልቻላችሁ ወይም ደግሞ እንደዚህ አይነት ሌላ ሀሳብ የምትሰጡ እኛ በባህሪያችን የምንመክረውን ምክር አትምከሩ። የራበው ሰው አግኝታችሁ አይዞህ፣ ራብ የተጀመረው በአንተ አይደለም፣ ራብ በአንተ አልተጀመረም፣ አይዞህ አትለውም። ያ ቃል ስለ ራበው ራብ በአንተ አልተጀመረም የሚል ቃል አያጽናነው። አንድ ዳቦ ግን ያጽናነዋል ያንን ሰው ማለት ነው።
አንድ እንጀራ ግን ያንን ሰው ያጽናናዋል። እና ያንን ማድረግ ብትችሉ ፕሊስ እንደዛ አድርጉ ለማለት ነው። ሌላ ኮመንት ግን ጸሎት ነው የሚያስፈልገው እንትን ነው የሚያስፈልገው የሚል አይሰራም። በቃ በአፕ የምትልኩ ሰዎች ስልኩን ከጠየቃችሁ ከዚህ በፊት የሌላን ሰው ስልክ የምትጠቀሙትን እሱን ተጠቀሙ፣ ችግር የለውም። የግድ የእሱ ስልክ መሆን የለበትም። ከዚህ በፊት ወደ ኢትዮጵያ ስትልኩ የምትጠቀሙት ስልክ አለ አይደል? እሱን ተጠቀሙ እና እንትኑ ለፎርሙ ብቻ ነው ስልክ የሚላችሁ እንጂ አካውንቱና ስሙ ነው ዋናው ማለት ነው። ተባረኮ ኤርሚ ይሄን ለማለት ነው። ተባረኮ ወንድምነት ጸጋ ይብዛል። እህትየው ከታችን ጀምረ ጸጊዬ ውቤ የምትሉት ካለ አጠራ አድርጋችሁ እኔም ወደ ንባቤ እንድሄድ። ተባረኩ። እንደምን አደራችሁ ላለው በዚህ በእኛ ጠዋት ስለሆነ እንደምን አደራችሁ ሁላችሁንም ከላይም ከታችም ያላችሁ ሰዎች ሰላም እላለሁ። እኔ እርምዬ ምስክርነት ልናገር ነበር የገባሁት። ሰው እየራበው ጸልዩለት እንደዚህ በሉለት ሲባል አንዲት እህት እዚህ ከኛ ጋር የምትኖር እህታችን ናትና ጌታን አግኝታ አዲስ ናቸው ለሀገሩ አዲስ ነበሩ በዛን ሰዓት ስትነግረኝ ማለት ነው ካለፈ በኋላ እና ጌታን መሰከሩላትና በጌታ እንዲበረቱ ብለው እነሱ ቤት ባይብል ስተዲ ያደርጋሉ። ኤርሚዬ ምንም የላቸው ህፃን ልጅ አላቸው ቤታቸው። ከዛ በጌታ እንዲበረቱ እያሉ እሷ ቤት ባይብል ስተዲ ይደረጋል። እሷ ለልጄ አንድ እርጎ መገዛበት የለኝም አለች። አንድ እርጎ መገዛበት ይመጣሉ አለች። ይጸልያል አለች እኛ ቤት በቃ አስበሃል። ከዛ ሲወጡ ለልጇ መስጣት የላትም። አንድ ሰው በጌታ ያልሆነ ሰው ነበር ሾፒንግ አድርጎ የሚያመጣልኝ አለች። አባቴ ትለዋለች እስካሁን ድረስ የሌላ ሃይማኖት ተከታይ ነው። አቤቱ ጌታዬ ገብቷቸዋል። አንዳንዴ ሰው ውስጡ በጌታ ያመኑት ባይብል ስተዲ እዛ የሚያደርጉቱ በጌታ ያመኑት እህቶቿና ወንድሞቿ አላዩዋትም። አይገርምህም? ይሄዳሉ በዛ ቤት ይጸልያል፣ ባይብል ስተዲ ይደረጋል። ህፃን ልጅ አለቻት። አዲስ ናቸው ለሀገሩ፣ አዲስ ናቸው ለጌታ። ገብቷል? ኦኬ የነዛ ሰዎች ጸሎት ለዛሬ ፍሬ ሆኗቸው ሊሆን ይችላል፣ ደሞም ሆኗል። ግን በሰዓቱ ግን ለልጇ የምታበላው አልነበራትም። ወገኖች ሰው እዩ አንዳንዴ የሆነ ነገር ስታረጉ እዛ ጫማ ውስጥ የመግባትን ነገር ልመዱ። ሃሌሉያ ብቻ አይደለም። አሁን ኤርሚ መንፈስ ተናገረው አይደለ? በቃ መንፈስ እኛ ዝም ብንልስ ምን አለበት? እና ፕሊስ በቃ እኔ አንተ ስትናገር ይሄ ስለመጣብኝ ነው እችልናገር የገባሁት። ኤርሚዬ ጌታ ኢየሱስ ዘመንክን ይባርክ። ጌታን ስለምትሰማ በቃ በእውነት ሰምተህ ወዲያውኑ አክት ስለምታደርግ ኤርሚዬ እና እኛም ደግሞ ካንተ ስለምንማር ጌታ ኢየሱስ ዘመንክን ይባርክ። ተባረክልኝ ወንድም አለ። ተባረክ እህትየው ጸጋ ይብዛልሽ። አሁን ከዚህ የበለጠ ይሄን ከመስማት የበለጠ ልብ የሚሰብር ነገር አለ? በጌታ ምናምን ወንድሞች እናቶች አጠገባችን ያሉ ሰዎች በምን ህይወት ውስጥ እንደሚኖሩ አሁን ውቤ በምን አይነት ህይወት እንደምትኖር፣ ቢኒ በምን አይነት ህይወት እንደሚኖር፣ ጻጊ በምን አይነት ህይወት እንደሚኖር፣ ሰላም ቢኒያው በምን አይነት ህይወት እንደሚኖር እናውቃለን። እግዚአብሔር ሆይ ብለው የሚሉበት በየጓዳቸው፣ እግዚአብሔር ሆይ ብለን የምንልበት በየጓዳችን ስንት ነገር አለ። ያንዳንዶቻችን የጸሎታችን መልስ እዛው ጉባኤ ውስጥ ቁጭ ብሎ ማለት ነው። አንዴ ለአገልግሎት ሲሄድ ይሄንም ነግሬያቸዋለሁ። ለአገልግሎት ሲሄድ በአገልጋይ ነው በተጋበዘበት ቤተክርስቲያን የይሁዳ አምልኮ ፕሮግራም ነው ተዘምሮ መባውሉ ተሰብስቦ ለህፃናት ወደ መድረክ እንዲመጡ እና እንዲጸልይላቸው ተደርጎ ወደ ሰንዴ ስኩል ወደ ሰንበት ትምህርት ቤት ሊሄዱ መድረክ ላይ ይጸልይላቸው ወጡ እና ህፃናቱ ሲጸልዩ አገልጋዩም ከፊት ለፊት ነው የተቀመጠው። ያው ህዝቡን ጉባኤው እንዳለ ታውቁታላችሁ ጉባኤያችን። አንድ ብላቴና ተደፍቶ ስቅስቅ ብሎ ያለቅሳል። በተለይ እነዚህ በጉባኤ ውስጥ ሆነው የሚያለቅሱ የትኛውም ቦታ ላይ ሆነው የሚያለቅሱ ሰዎች በእውነት ልንጠይቃቸው ይገባል። ብዙ ጊዜ ሰዎች ሲያለቅሱ በመንፈስ ቅዱስ ተነክተው ይመስለናል። ብቻ አይደለም ወንድሞች እናቶቼ። አዎ ሰው በመንፈስ ቅዱስ ሲነካ በጣም እናለቅሳለን። አንዱ አልቃሻው ምን ነኝ። እንዳውም ፓስተር ጸባውት የእስራኤሉ ምን አለኝ፣ አንተ ሰው ይሄ ስሙ ሳይሰራባ አይቀርም
ኤርሚያስ የሚባለው ስም ሰርቶብሃል አለ። ሳይሰራ ባይቀርም ሳይሆን ሰርቶብሃል አለ ያለኝ እና ግን ሰዎች ያለቅሳሉ እና በሚያለቅሱ ሰዓት የሚያለቅሱበትን ምክንያት አናቀውም። አንዳንዴ ግምት ነው በቃ ወይ መንፈስ ቅዱስ ነክቷት ነው ወይ ኃጢአተኝነቷ ተሰምቷት ነው ወይ ስላላገባች ነው ወይ ስላላገባ ነው ምናምን ነገር እንደዚህ የሚባል ነገር አለ። ግምት መናገሩን ትተህ ከቻልክ ወይ የጌታ መንፈስ ነክቷት ከሆነ ቀረብ ብሎ መጠየቅ፣ ካልሆነ ደግሞ ምንድነው እንደው ከዚህ ያለፈ ነገር ካለ በጸሎት እንዳግዝሽ ወይም ደግሞ አቅሜ የፈቀደ እንዳግዝ ምን ላድርግ እችላለሁኝ ብላችሁ በሉት። ቢያንስ የጸሎት አርዕስት እንኳን ይዛችሁ ትሄዳ ከኪሳችሁ አውጥታችሁ ባሰጡ እንኳን የጸሎት አርዕስት ይዛችሁለት ትሄዳላችሁ። እና ወገን አለኝ ብሎ ይላል። ያ ብላቴና ተደፍቶ እዛ ለልጆቹ እየተጸለያለ እሱ ያለቅሳል። መሪር ለቅሶ ነው የሚያለቅሰው። አገልጋዩ ሲናገር የሰማሁት አገልጋዩን ስለምታውቁት አልናገርም፣ ቸርቹን ስለምታውቁት አልናገርም። እና ሄዶ ተነስቶ ጎንበስ ብሎ መሬት ላይ ተደፍቶ ነው የሚያለቅሰው። የሚያለቅስበት ቦታ ላይ ሆኖ ጉባኤው እየጸለየ ነው፣ ሌሎቹ እየጸለዩ ነው፣ ፓስተሩ በማይክ እየጸለየ ነው እና ጎንበስ ብሎ በለቅሶ ውስጥ ይናገራል። እግዚአብሔር ነው ያንን አገልጋይ እንደዛ እንዲሰማ ያደረገው። እና ከሚናገረው እያለቀሰ መድረክ ላይ ተደፍቶ ያ ብላቴና ከሚናገረው ጸሎት ውስጥ እኛ ቤት ጌታ ሆይ ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። በቃ እኛ መሞት ነው እኮ በእውነት እግዚአብሔር ምስክር። እንደዚህ አይነት ነገር ከመስማት የበለጠ ልብ የሚሰብር ነገር የለም። እኛ ቤት ዳቦ የምትሰጠን መቼ ነው እያለ ነው የሚያለቅሰው። አየህ፣ በለቅሶ ውስጥ ንግግር አለ። ጌታ ኢየሱስም እኮ አልቅሷል። በለቅሶ ውስጥ ንግግር አለ። ኢየሩሳሌም ለሰላምሽ የምሆነውን ወደ አንቺ ስመጣ እያለ ተናግሯል። ስለተናገረ ነው የጻፈው። ሲያለቅስ ንግግር ነበረው። ጌታ ኢየሱስ ሲያለቅስ ንግግር ነበረው። ሲያለቅስ እየተናገረ የነበረውን ስለሰሙት ነው የጻፉት። ለሰላምሽ የምሆነውን ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል ብሎ እንዳላት ማለት ነው። ልጁ እያለቀሰ ንግግር ነበረው። የሚናገረው ለጉባኤው አይደለም፣ የሚናገረው ለፓስተሩ አይደለም፣ የሚናገረው አብሮት በእድሜ አቻ ለነበሩት ህፃናት አይደለም። ተደፍቶ ግን በእግዚአብሔር መሰዊያ ላይ ያለቅሳል መድረክ ላይ። ያ የተጋበዘው አገልጋይ እኔ በጣም እርግጠኛ ነኝ የእግዚአብሔር መንፈስ ተናግሮት በደንብ ተናግሮት እና ጠጋ ብሎ ሲሰማው እኛ ቤት ዳቦ መቼ ነው የምትሰጠን ብሎ ይላል። በኋላ ሲጠይቅ አባትየው የሞተበት አንዲት ሴት ከሱ ሌላ ልጅ አለ እንደዚህ ሆኖ ማለት ነው። እየሰማኝ ነው በጌታ የሆናችሁ ወንድሞቼ እናቶቼ። እኛ ጉባኤ ወተን ከጉባኤ እንኳን ስትወጣ በእድሜና በእውቀታቸው የሆነህን ነው ካፌ ይዘው የምትሄደው። እሱም ነገ ማኪያቶ የሚጋብዝህን ማለት ነው። ጸግዬ ምንድን ነው የነገርሽኝ? በጌታ በምን አይነት መሸማቀቅ! በቃ ለመጸለይ የመጡ ሰዎች ሻይ ማቅረብ ነበረባት፣ ዳቦ ማቅረብ ነበረባት። ይሄ ሁሉ አለ አላረገች። ምን ያህል ጊዜ እንደተሸማቀቀች አስቡ። ለነሱ የምታቀርበው ከማጣት የተነሳ ከመሸማቀቅ የራሳችንን ቤተሰብ ማየት አለብን። የእግዚአብሔርን ቤተሰብ አስቀድማችሁ ለቅዱሳን ብሎ እንዳለ ማለት ነው። ሩሩ ለመምሰል በእግዚአብሔር ቤት እየተራቡ እየተጠሙ አገልጋዮች፣ የአገልጋይ ቤተሰብ አገልጋይ ብቻ አይደሉም፣ መበለቶች እናቶቻችን እንዲያውን ጸጊ እንደነገረችኝ አይነት አዳዲስ ሰዎች የሚሄዱበት የሚገቡበት ያጡ ማለት ነው። ካለ ጌታው ያሳየን በሉ። በእውነት በተለይ ከኢትዮጵያ ውጪ የምትሄዱ ሰዎች እየሄዳችሁ ዝም ብላችሁ ለህንፃ ማሰሪያ አትስጡ። በጌታ ፊት ልንገራችሁ፣ ለሚጠይቀኝ ቤተክርስቲያን ሁሉ መልሳለኝ። ለህንፃ ማሰሪያ እያላችሁ ስንት ሺህ ዶላር እየወሰዳችሁ እየቆለላችሁ ተመጣላችሁ። ምክንያቱስ እንትና ማለች ወይዘሮ አረጋሽ የምትባል ይሄን ለሙሉ ወንጌል ሰጣች አጨብጭቡላት ተብሎ እንዲባል ማለት ነው። ለመሰረት ክርስቶስ ህንፃ ማሰሪያ ይሄናል ሰጠች ተብሎ ማለት ነው። ሰጡ እኮ ተብሎ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ በረሃብ። ተስፋ ቆርጠው ሰዎች ራሳቸውን ሊያጠፉ ህንፃ ይቆልላሉ። የክርስቶስ ሕያዋን ድንጋዮች ይፈርሳሉ። መጽሐፍ ቅዱሳችን አስቀድመን ለቅዱሳን በክርስቶስ ኢየሱስ ለሚያምኑ ወንድሞቻችን ከዛስ ለሰዎች ሁሉ እምነት አጠይቅም። ኦርቶዶክስ ነኝ ብሎ ስላለ ፊትህን ቅጭም አታርግበት።
አታድርጉበት ወንድሞች ናቶች። ሙስሊም ነህ ብሎ ስላለ ፊታችንን ቀጭም ማድረግ የለብንም። በዚህ እንኳን በእርግጥ እንታወቃለን። ጴንጤ ሰጪ ነው ሰጪ ነው። ይህንን መስጠታችሁን እንድናበረታታ ወንድሞች ናቶች። ይህ ሰው አትጠራጠሩኝ ራሱን ያጠፋ ነበር። ያ ኢትዮጵያዊነት በጣም ብዙ ተፈጥሮ ስላለ ግድርድርነት ስላለ ነው። ቴንኪው ወንድሞቼ ናቶቼ ስለታዘዛችሁ። የጌታዬን ድምፅ ነው የሰማሁት ስለዚህ ሰው እና ተባረኩ። ቴንኪው ውብዬ ወይ ወንድምነት ጌታ ኢየሱስ ዘመንህን ይባርክ። አንተንም ማን ያዝህ። ወደ ንባብ ሂድ። ጸጋ ይብዛልህ። የእግዚአብሔር ድምፅ ሰምተህ ደግሞ መጥተህ ለኛ ሼር ስላደረከን እውነት ለመናገር ልጁን አይቼውም አላውቅምና ዛሬ ገና ነው ያየሁት። ዛሬ አንተ ጋር ማለት ነው። ቅዱሳንም ደግሞ ለበጎ ስራ እጃችሁን የዘረጋችሁ የተወደዳችሁ ቤተሰቦች ጌታ ኢየሱስ ይባርካችሁ ማለት እንፈልጋለን። ከእንደገና ደግሞ ቢንዬ ያወራውና ቀጥታ በሱ አካውንት ስለገባ በማንም አካውንት ስላልገባ ፋይናሊ ላይ ምን ያህል እንደገባ ደግሞ ቢንዬ በሌላ ላይቭ ላይ ስንገባ ያሳውቃችኋል ማለት ነው። ለመልካም ስራ እጃችሁን የዘረጋችሁ ሁላችሁም ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ኤርሚዬ ተባረክ፣ ጸጋ ይብዛልን። እንወድሃለን። ያው ወደ ንባብ መመለስ ስላለብህ ነው። ተባረክልኝ። ተባረክ ጌቴ። ይሄን ገንዘብ ለወንድማችን ሰጥተናል። አይ ቲንክ እንደነገረን አዲስ ክርስቲያን ይመስለኛል ወደ ጌታ የመጣ ማለት ነው። ወደ ጌታ የመጣ አዲስ ሰው ይመስለኛል። ቀደም እየሰማሁት ነበር እያመለጠው መሐላውን ማርያም ምናምን ነገር ብሎ እያለ ነበር። ይበል እኔ አሁን እሱ ላይ አይደለም፣ እሱን በወንጌል ነው የምንሰራው። ኦኬ እና በቃ ሰጣችሁት የፈለገው ነገር ሊያደርግበት ይችላል። ከተታለላችሁ እንኳን እኔ ልቀጣ። ኦኬ እኔ ልቀጣ። ምንም ነገር እንዳትናገሩ፣ ላደረጋችሁት በጎነት ምንም ነገር እንዳትናገሩ፣ ምንም ነገር እንዳትናገሩ። ኤርሚያው እዚህ ላይ ለመጨመር እኔም እምቢ ሲለኝ በጉልበት ነው አካውንቱንም የተቀበልኩትና እኔ አልፈልግም ምናምን ሲል አንተ ፈለክም አልፈለክም ከፈለክ አውጥታ አቃጥሮ ነው ያልኩት። መብት ነው የፈለከውን ማድረግ። ያ የኛ ኃላፊነት ጌታ ምን ማድረግ አለበት የሚለው ሳይሆን አድርጉ ያለውን ብቻ ነው። በቃ አድርጉ ያለንን አድርገናል፣ ጨርሰናል። አሁን ልቤ ላይ መወጣት ማለት ይሄ ነው። ታንክ ዩ። ልቤ ላይ የነበረ ነገር ሁሉ ቀልል አለኝ። አሁን ጌታ ስም ይባረክ፣ የኔ አባት ስም ይባረክ። የተቀዳልኝን እንኳን ጠጣሁ። ቴንክ ዩ እግዚአብሔር ቅዱሳን፣ እግዚአብሔር ዘመናችሁን ይባርክ። እሺ ቢንዬ ጨርሷል። ኦኬ ማን ልበል? ቲጂ ቅድም ቲጂ ጆን የሆነ እየጻፍሽ ነበር፣ ገንዘብ ሰጥሻል። ጌታ እግዚአብሔር ይባርክሽ። እሺ ቅዱሳን ጸጋ ይብዛላችሁ። ኤርሚዬ ተባረክ፣ ቢኒም እናንተም ተባረኩ። አዎ ልጁ አዲስ ነው፣ እኛ ቤት ይገባል። ባለፈው አዲስ ነው ጌታን የተቀበለውና እኛ አሁን ብዙ ከዱባይ ላይ አቢሲኒያ ባንክ አይሰራም። ምን እንደማር ብዙ ልጆች አለን፣ ግን ምን ጠየቅኳቸው አስከብታችኋል ወይ ብዬ እምቢ አሉ። አይሰራም። ንግድ ባንክ ካለ እንዴት እንደምናደርግ አላውቅም። ለልጁ ላክለት ስለ አይሰራም አለኝ። እንደዚህ ያደርግልኝ። እሺ አንቺ አሁን እዛ ያሉትን ሊሰጡት የሚወዱትን ሁሉንም አንቺ ጋር ሰብስቢልኝ። ከዛ ካንቺ ወደ ንግድ ባንክ እንዲገባ ከንግድ ባንክ ወደ ሌላ ቻናል እንፈልጋለን። ወንድም እሺ ላይሏት ይችላሉ ወደ እሷ ለመሰብሰብ። እሷ ታማኝ እንኳን ሆና ለሰብስብ ብላብተል አንዳንዱ እሺ ላይላት ይችላል። ከዛ ይልቅ እሱን ጠይቀው ኢትዮጵያ ንግድ ባንክ ዛሬውኑ መክፈት ይችላል ሄዶ እና የሚቀጥለው ላይ እንደዛ ልናደርግለን እንችላለን። ቢኒ አካውንት ንግድ ባንክ አካውንት ካለ ወደ ቢኒ አድርገ ነው እሱ ወደዛ ወደ ንግድ ባንክ ካለ ሼር ማድረግ ይችላል። እንደዛ ማድረግ ይቻላል። ያው እዚህ ቃል ተገብተን ደግሞ ዝም እንዳንለው ሁላችሁም ጌታ ይባርካችሁ። አንዳንዴ ኦርቶዶክሲያን ባይገቡ ይሄ ቤት ለኛ የሚፈቀድልን እንጂ ሞዴሬተሮች ተባረኩ። ተባረክ የታጨርሽ እናስገባለን።
እሺ ተባረኩ። ኦኬ እኔ ንግድ ባንክ ባይኖረኝም ግን እስቲ የሌሎችን አፈላልጌ አሳውቃቸዋለሁ። በሚቀጥለው ያ ጸጋ ይብዛላችሁ አሳውቃቸዋለሁ። ዱባይ ላላችሁ ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ። እሺ ሰላም የምትዋለ እና ልጨርስ። ኤርሚ እኔም ባትሪ ሊዘጋብኝ ነበር። እኔ በእውነት ቅድም ሳለቅስ ነበር። ለምን ብትለኝ ይሄ ልጅ የዛሬ ወር ሜሴንጀር ሰዶልኝ ነበር። በውስጥ ሰድጄልሃለሁ። ያው ፍሬንድ ስላልሆነ ገብቼም አላየሁትም። በጣም ነው የጸጸተኝ። በጣም ነው ያለቀስኩኝ። አንዳንድ ጊዜ ለእኔ በጣም ትልቅ ትምህርት ነው የሰጠኝና ሰው እንግዲህ አንተ መንፈስ ቅዱስ ተናግሮ ነውና እኔ ያላወቅኩት ነገር ሆኖብኝ ነው። ያው ብዙ ሜሴንጀርም ስለሚገባ አላየሁትም። ሃይ እንዴት ነሽ ብሎ ነው በውስጥ የጻፈልኝ። ያው አሁን ነው አካውንቱን ገብቼ ሳየው ለካ ጽፎልኝ ነበር የዛሬ ወር። አይ ዶንት ኖ በጌታ እንደነበር አላቅም። ጌታን ከተቀበለ በኋላ እንደሆነ አላቅምና እኔ በጣም ትልቅ ትምህርት ነው እውነት። ራሴን ቼክ እንዳደርግ አድርጎኛል ወንድማችን። አንዳንድ ጊዜ ደግሞ እውነት ሃይ ሲሉና ዝም ብሎ አይደለምና ገብተን ቼክ እናደርግ። ፍሬንድም ባንሆን በጣም ታላቅ ትምህርት ነው ለኔ ሆነልኝ። ወንድምነት በእውነት ይቅርታ ብየዋለሁ ሲሳይ። ያለህበትን ቦታ ባላቅም አሁን ገና ነው ቼክ ያደረኩትኝ እና እግዚአብሔር እንግዲህ ኤርሚ ተናግሮ ትልቅ ነገር ተደርጎለታል። እንወድሃለን፣ በእውነት እንወድሃለን። እንኳንም የጌታ ሆንክ። ባላየውበት ሰዓት ግና በጣም ጸጸተኝ። በጣም በእውነት አንድ ነገር እንኳን ቢሆን በቃ ይሄን ያየው እድሜ ልኬን በጣም ጸጸት ነበር እና እግዚአብሔር እንኳን ባንተ ተናገረ። በውስጥ ልኬልሃለሁ በእውነት ሜሴንጀር እንደላከልኝ አልመለስኩለትም። ያው ሼር ስታረገው ብቻ ነው የምታየውና ወደሃለሁ። ይቅርታ እለዋለሁ። በእውነት ይቅርታ ብየዋለሁ። ጌታ ይባርከው። እኔም በውስጤ አወራዋለሁ። የሚያስገባው ነገር በቃ እንረዳዋለን። ተባረክልኝ ኤርሚ። መንፈስ ቅዱስ በእውነት በአንተ ይሰራል። ዝም ብሎ አይደለም ልጁ ሲጮህ የነበረ። እግዚአብሔር ይባርክህ። እንወዳለን ኤርሚ። ቃላት አጥራለሁ። አሜን። ተባረክ ይሁን። ጸጋ ይብዛልህ። መጨረሻ አንድ ማስታወቂያ ኤርሚ፣ አንድ ማስታወቂያ፣ ሁለት ማስታወቂያ ኩይክ አድርገህ ልናገር። ትናገራለህ? እሺ እህትዬ፣ ወደ ኢየሩሳሌም የምትሄጂበት ጊዜ ሲኖር ልሄድ ነው ብለሽ ንገሪኝ። ትንሽ ቀደም ብለሽ ማለት አንድ ዕቃ ትገዢልኛለሽ፣ እልክሻለሁ። እሺ ኤርሚ፣ ውስጥ እነግርሃለሁ። እንደ ነገ ልትሄጂ ስትይ እንደ ዛሬ ደውይልኝ። ኢየሩሳሌም አንድ ዕቃ አለ። ምናልባት ከ3 ቀን በኋላ እሄዳለሁ። ማክሰኞ እሄዳለሁ። በቃ ደውይልኝ፣ እነግርሃለሁ። ያ ተባረክ። እሺ እሺ ኦኬ። ወንድም ነቀጠል። እሺ አንደኛ ማስታወቂያ፣ እዚህ ውስጥ ያላችሁ ወንድማችን ሲሳይን የምታውቁት ሲሳይ ግሩም፣ ያኛው ሲሳይ አይደለም፣ ሲሳይ ግሩም አሁን ገብቶ የነበረውን ያገዛችሁት ያላችሁት ወንድሞች እህቶች፣ ላይቭ ላይ የገባችሁ አትጨቅጭቁት፣ አስገባን ምናምን አትበሉት። ልጁ የፈለገውን ያድርግ። ወንጌል ነው የሚሰብከው። በእሱ ገና በሚያውቀው በዛ መንገድ በተረዳው መንገድ እየሰበከ ነው። ይቀጥል። አታስጨንቁት፣ አታዋክቡት፣ አትደውሉበት። እኛ እንደውልለታለን፣ በስርዓት አንድል እናደርገዋለን። ሰው አእምሮም ረጋ ማለት አለበት። እንትን እንዲል በስርዓት እንዲያስብ ነገሮችን ማስተዋል እንዲችል መረጋጋት አለበት እና አታስጨንቁት። በቃ ቁጥሩ ያላችሁ ሰዎች 10 አትደውሉበት። ሊቭ ሂም አሎን፣ ተዉት። አንደኛው ይሄ ነው። ሁለተኛ ነገር ዛሬ ማታ እንግዲህ እንደምታውቁት ወንድማችን ኤርሚ ከአንድ ዲያቆን ጋር ነገረ መስቀል ላይ የተሰራ ፕሮግራም አለ። እዛ ላይ ሁላችሁም ተገኙ። ጸጋ ይብዛላችሁ። ወንጌል ይሰበካል። አሁንም የተሰቀለውን እርሱን እንሰብካለን። ወገኖች እንግዲህ ዮኒ ማኛ ቤት በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ዮኒ ማኛ ቤት ፕሮግራም አለ። ለሁላችንም ዩሮፕም አሜሪካም ላለን ሁሉ በጣም ምቹ ጊዜ ነው። እዛ እንሄድና ደግሞ አንድ ሌላ የኦርቶዶክስን አንቆ የያዘ ነገር ይፈርሳል ብለን እናምናለን። ጸጋ ይብዛላችሁ። አሁን ወደ ወንጌል ስራ እንቀጥላለን ማለት ነው። የወንድሞችን ቤት እየገባችሁ ኮፒ ሊንክ፣ ታፕታፕ፣ ሼር ምናምን አድርጉ። ቪዲዮቻቸውን ሪፖስት ዱዌት አድርጉ። አካውንት በጣም ሪፖርት ይደረጋል ይህን ሰሞን። ለምንድን ነው ሲባል
በጣም ብዙ ትልልቅ ለዘመናት የተዋሹ ውሸቶች እየፈረሱ አሉ። አሁን እዛ ላይ ደግሞ ጠንከር ብለን እንስራ። ጸጋና ሰላም ይብዛላችሁ። ኤርሚያው አንተም ወደ ፕሮግራም በቃ መግባት አለብህ። ጸጋ ይብዛልህ። ተባረክልን።